ሃይ በጣም ተናፋቂዎችና የኔ ምርጦች እኔ ግን የሰላም ጉዳይ የት እንደደረሰ ለመስማት ጓጉቻለሁ እናንተም ቃል ገብታችሁ ነበር ልክ ነው አው ምናልባት እንግዲህ እዚህ ካሉት የሚመለከታቸው አካላት ጋር እዛም ደግሞ በይበልጥ ታሪኩንም የሚያደምጡ ወገኖች አሉ ኢትዮጵያኖች አሉና እነዛም አካላት እንግዲህ በቅርበት ከሁሉም ጋር በትብብር የሚሰራ ጉዳይ ነው የሰላም ጉዳይና ምናልባት እንግዲህ ለዛም ነው ቶሎ ምላሽ ያልተገኘበት ለወደፊት እንግዲህ ሰላም የደረሰችበትን ጉዳይ ለሁላችሁም የምናሳውቅ ይሆናል ማለት ነው ወደ ዛሬው የፍቅር ታሪካችን እየተንደረደርን ነው ክብራትና ክብራን አድማጮቻችን የዛሬው የፍቅር ታሪካችን ወደ ባህር ማዶም ይጓዛል ግን መነሻው እዚሁ አዲስ አበባ ነው ባንድ አጋጣሚ እንግዲህ ወደ ሄደበት ሀገር ቆይቶ እዚህ ከተመለሰ በኋላ የመሰረተው የፍቅር ህይወት ነው የተመሰረተው የፍቅር ህይወት ደግሞ እዚህና ባህር ማዶ ነው ወይንም ደግሞ አገር ተሻግሮ ማለት ነው በመሃሉ እንግዲህ የተፈጠሩ በርካታ ጉዳዮች አሉ እንደዚህ አይነት የህይወት ጉዳዮች ውስጥ ገብቻለሁና ምን ትመክሩኛላችሁ የሚልም አይነት ነገር አለው ለማንኛውም ግን ጠቅለል አድርገን እንግዲህ የፍቅር ታሪኩን የምንሰማ ይሆናል ማለት ነው የፍቅር ታሪኩን ያደመጣችሁ እንግዲህ ሐሳብ አስተያየታችሁን ልትልኩልን ትችላላችሁ ማለት ነው አብይና ለምሰገር ሳንሆን አለምሰገር ዛሬ ፕሮግራሙን እየመራው ከናንተ ጋር ቆይታ ያደረኩ ይገኛለሁ ሁቢ የዛሬውን የፍቅር ታሪኩን ታስደምጠንና ስንመለስ በተፈላላጊዎች እንዲሁም ደግሞ ቀደም ሲል ባስተዋወቅኳችሁ በርቀት በሚመሰረቱ የፍቅር ግንኙነቶች እንዴት የተሳካ ግንኙነት መስራት እንችላለን በሚለው ጉዳይ ላይ ባለሙያን ሐሳብ እናጋራችኋለን ከዛም በተጨማሪ የፍቅር ማብሰሪያ የሚባለውን ወይንም ደግሞ ፍቅር ታምቆ ሲፈነዳ እንደ መገለጫ የሚደረገውን የመሳሳመን ቆይታ እንዴት በማይረሳ ማድረግ እንችላለን የሚለውን እንዲሁ የምናጋራችሁ ይሆናል ማለት ነው አንድ ለ25 ደቂቃዎች የዛሬውን የፍቅር ታሪክ አድመጠን ተመልሰን እንገናኛለን ስሜ ብሩክ ይባላል ከዚህ ቀጥዬ የፍቅር ታሪኬን አጫውታችኋለሁ የትውልድ ቦታዬም እዚሁ በአዲስ አበባ ሲሆን ተምሬ ያደግኩትም በዚሁ አካባቢ ሲሆን ደህና አጋጣሚ ሆኖ የስደትን ህይወት የጀመርኩትን ከኬንያ ነው አጋጣሚ የስደት ህይወቴ ፕሮብሌም የተፈጠረብኝ ዩኒቨርሲቲ ተማሪ ሆኜ ነው እዛ በነበረኝ ህይወት ላይ ባንዳንድ ኮራፕትድ ሆኑ ነገሮች ራሴን ሪሴትልድ ማድረግ ስለነበረብኝ የስደትን ህይወትን እንዳማራጭ አድርጌ ወስጃለሁ ኬንያ ወደ 2 አመት ከ6 ወር ተቀመጥኩኝ ከዛም አልሆነልኝም በሆነ አጋጣሚ የአረብ እድልን አግኝቼ አንድ ዜጋ ረርታኝ ወደ ሚድል ኢስት ሄድኩኝ እዛም ሄጄ 2 አመት ከ6 ወር እንደቆየው ስትረዳኝ የነበረች ሴትዮ ኮንትራቷን ጨርሳ ስትሄድ እድሉን አመቻችለኝ ወደ ሚድል ኢስት የመሄድ እድሉን አገኘሁኝ እዛም ወደ 7 አመት ተቀምጬ አንድ የውጭ አየር መንገድ ውስጥ በፐብሊክ ሪሌሽን ለዛ ያህል አመት ተሰርቼ ወደ ሀገሬ ተመልሼ መጣሁ ስራዬንም ኮንትራቴንም ጨርሼ ከተመጣሁኝ በኋላ ራሴን ህይወቴን የግል ህይወቴን ያው ከቤተሰቦቼ ጋር አሁን በመመራበት ሰዓት አሁን ከዚህ ቀጥዬ ስሟን ማድገልጸው የፍቅር ህይወቴ የሚጀምረው ከሷ ጋር ነው በመጀመሪያ እዚህ ላይ ላስረዳችሁ የምፈልገው ነገር ከዛ በፊትም የፍቅር ህይወት ታሪክ ነበረኝ የውጭ ዜጋም ስለነበረች ፓርትነርሺፕ አየር መንገዱ እሷ ጓደኛም ስለነበረች በዛ ጊዜ ነበር በየአመቱ እንትን መታደስልኝ የነበረው የአመት ኮንትራቴን የሷም ጉዳይ ስላለቀ የኔና እሷ ነገር እዛ ጋር አብቅቶ ወደ ትውልድ ሀገር የመጣሁኝ መጀመሪያ ከኬንያ ወደዛ ሲሄድ የረዳችን እሷ አሜሪካ ስለነበረች በቀጥታ ኮንታክት አደረኳትኝ ከሷ ጋር ሰታኝም ጥሩ ቋንቋውን እናገራለሁ በጣም መግባባትም እችላለሁ አም ሶ አክቲቭ ለዛ ምንም ችግር አልነበረብኝም ከዛ ነገር አንድ አመት ባልቆየ ጊዜ ውስጥ ወደዚህ አይነት ሪሌሽንሺፕ ገባው ከራሷ የመጣ ጥያቄም ስለነበረ አለቀም ስለነበረችም ምንም አማራጭም ስለሌለኝም የቤቱን ክራይ ምን ከምከፍል ይሆናል ብዬ ሞከርኩኝ ግን ጥሩ ነው ዜግነቷ አሜሪካዊ ነች እሷም እዛ ሌላ ህይወት እንዳላት ነግራኛለች ግን እዚህ በስራ ስለመጣች ሁሉ ነገር እዚህ ባለው ነገር ላይ መኖር ስለነበረባት በቃ ከኔ ጋር ያለውን ግንኙነት እንትናለች ጥሩ አይነት ግንኙነት ነበረን ለ7 አመት ማህል እሷ ጋር በጥሩ ሁኔታ ነበረን በጣም ረድታኛለችም ከአመትም በኋላ ጥሩ የአረብኛ ቋንቋንም በጣም ስለለመድኩት ስለነበረ ለሷ ለብዙ ነገር ተጠቅሜያታለሁ በህይወቴም እሷ ጠቅማኛለች ከዛ ያንን ስራ ኮንትራት ጨርሳ ሰው ወደ ሀገር በመሄዷ ራሷም ህይወት ስለነበራት እኔም ወደ ሀገሬ ጠቅልዬ መጣሁ እዚህ መጥቼ የነበረኝ ንብረቶችና ብሮች ጠቅላላ
ከቤተሰቦቼ ጋር ቁጭ ብዬ አንዳንድ ነገሮችን የሚስተካከሉትን ነገር አስተካክዬ ህይወት ብዬ ጀመርኩኝ። በአጋጣሚ አንድ ጓደኛዬ እዛ አሜሪካን ሀገር የሚኖር ካለበት አካባቢ ላይ ለሰርግ ይመጣል። እዚህ ኢትዮጵያ ሰርግ በሚያደርግበት ጊዜ በጣም ከኔ ጋር ጥሩ ጓደኝነት ስለነበረን እንደ ሚዜም እንደንተንም እንዳገለግለው ጠየቀኝ። ኦኬ ምንም ችግር የለም አልኩኝ። እሱ እዚህ ለአንድ ወር መጣ፣ ሚስቱንም አገባ። ወደ ተመልሶ ወደ አሜሪካን ሲሄድ እዛ ባሳያቸው ቪዲዮ መሰረት እቺ አሁን ከዚህ ቀጥላ የምነግራችሁ ጓደኛዬ ቤተን በቃ እፈልጋለሁ፣ እንዲህ አይነት ሰው ማግኘት እፈልጋለሁ፣ እንዲህ አይነት ጓደኝነት ያስፈልገኛል አለች። እሱ እንደዚህ አይነት ህይወት ውስጥ አሁን የለም፣ ግን እርግጠኛ ከሆንሽ በሚላት እኔ በጣም እርግጠኛ ነኝ፣ ግን አገናኘኝ ተባለች። በስልክ አገናኘን፣ አወራሁትኝ። ሞስት ኦፍ ዘ ታይም በጣም ተግባባን። በቃ በፍጥነት ካላገባው አለች። በቫይበርም በስካይፒ ምናምን አወራን። በቃ እንዴ በጣም ስለወደድኩ ፕሊስ አይደው ወይ ሚስ ይዋለች። ኦኬ እግዚአብሔር የሰጠኝ ህይወት ደግሞ ከሆነ ጥሩ። ባላሰብኩበት ጊዜ መጣች። እኔ የወደድኩበትም ምክንያቱም ትልቁ ነገር ምንድነው ከኔ ምንም ጠብቅ አይደለም በቃ ህይወትን እንደዚህ በህይወት የተፈተነ ሰው ያስፈልገኛል ስትለኝ እኔ ደግሞ ከዚህ በኋላ ባለኝ ነገር ላይ መኖር ነው እንጂ መቀለድም እንደማይገባኝ እድሜም አስተምሮኛል። የስደት ህይወትን ብዙ ነገሮኛል። ስለዚህ ከአንድ አመት ተኩል በኋላ በስልክ በደንበኛ ነበር የምናወራው። ዴይ ኤንድ ናይት ማለት ይቻላል። ቴክስት እንደራረጋለን፣ ስካይፕ እናወራለን፣ ኤቭሪቲንግ በጣም ሁሉም ጥሩ ልጅ ነበረች። እና እሷ እዛ እናቷ አሉ አስተዋወቀች። በቃ ላገባው የምፈልገው ይሄን ነው አለች። እንዴት ያለ ጊዜሽ ትሄጃለሽ? በቃ ሁሉም ነገር ምን ችግር የሚያለ ወደ አዲስ አበባ መሄድ አለብኝ አለች። በቃ እኔ የሚቀጥለው ወር ላይ አዲስ አበባ ነኝ አለች። ኦኬ ባልጠበቅኩት ሰዓት ስለነበር እኔ ጋር ይዣት ቋጥራት የመጣሁትን ነገር ይዤ ስለነበር በቀጥታውን እዚህ መጣች። ኤቭሪቲንግ ወጪዎቹ እኔን የጠበቁት ይሁን ነገ ጧት ህይወቴ ነው ብዬ ስላሰብኩኝ በገንዘብ ህይወት አይለካም በሚል ህይወትን ስላየሁትን ገንዘብ ላይ መሰረት በተደረገ ነገር አለኝ የመጣችው። ምክንያቱም ከሌላ አካባቢ ይሁን ሌላ ነገር ጥቅም ፈላጊ ነው ብዬ አስባለሁ። እሷ ቤተሰብ እዛ ስለምትመራ እዚህ ወንድሞቿን ስለምትረዳ እኔም ማግባትና መኖር ፈልጋለሁ ብላ እስከተናገረ ድረስ ይሄን ነገር ምን አለበት ባለኝ አጋጣሚ ለምን አላረከው? እሷም ኢትዮጵያዊ ነች፣ እኔም ኢትዮጵያዊ ነኝ። እሷም ደግሞ ከ10 አመት በላይ እዛ ቆይቻለሁ ብላኛለች። ኦልሞስት ላይፍ አስተምሮታል ብዬ ኤክስፔክት አድርጌ ነበር። መጣች። ሁሉን ነገር ቤተሰቦቼ ጋር አስተዋወቅኳትኝ። የእሷን ቤተሰቦች አየሁኝ። የሚደረገውን እያንዳንዱን ወጪ ከቨርድ አደረኩኝ። ሞርዛን ከ25,000 ብር በላይ ማለት ነው። ቢኮዝ ኦፍ እዚህ ያልሰጣቸው ለወንድሞቿ እንኳን የሚሰጥ ብር እንኳን ማድረግ ነበረብኝ። እኔ በአጋጣሚ መጣው ስለነገረችኝ ሁሉ ነገር አደረኩኝ። በጥሩ ሁኔታ ያው ማስረጃ በጥሩ ማስረጃ በሚሆን ነገር ሁሉ ነገር አልኩ። አፕላይ ማድረግ ፈልጋለሁ ምናምን አለችኝ። በስነ ስርዓቱ ሜሪጅ አደረኩኝ። ችግሩ የጀመረው ግን ጉዳይን ከጨረስኩኝ በኋላ አንድ ወር ተቀምጣ የመጨረሻውን አንድ ወር ተቀምጣ ከሄደች በኋላ ከ3 ጊዜ ኮል በኋላ ሁሉንም ነገር ከኮላፕስ ያደረገብኝ። በጣም ነው የደነገጥኩት። አልጠበቅኩትም። ይሆናልም ብዬ የማላስበው ነገር ነው። ምናልባት እኔ ጓጉቼ ቢሆን ኖሮ ችግሩ ከኔ ነው ነበር። ግን ኢንሲስት ተደርጌ የመጣሁትን ከሷ ሳይድ ነው። እግዚአብሔር ፈቃድ ሆኖ ብዬ ተቀበዬ መቀበልም ግዴታም ስለነበረን ተቀበልኳት። ያለውን ሁኔታ እንትን አደረኩኝ። ገንዘቤን ሁሉ ለምን ጨረስኩኝ። ከዛ ኮንታክት ማድረግ ትፈልግ ከአንድ 2 ጊዜ ነው ኖ ሞር ኮሊንግ የሚባል አንድ የሆነ ጊዜ ቴክስት አድርገችልኝ። አልገባኝም ነበር። ምናልባት ይሄን ፍቅርህን አሰበሽው እኔን ሰላ በቃ ትርጉሙን ላንተ ትችዋለህ መሰለኝ ምን እንደሆነ አልገባኝም። ከዛ በኋላ ስልኳንም ቀየረችው፣ አድሬሷንም ቀየረችው። ምንም አይነት ኮኔክሽንም የለኝም። ኦልሞስት የፐብሊክ ቴሌፎን እንኳን ሞርዛን 10,000 ብር አውጥቻለሁ የስልክ ብቻ በግል። ምክንያቱም ሬጉላር ኮል ነው የምደውለው፣ ኢንተርናሽናል ኮል አይደለም። በሬጉላር ኮል በራሴ ላይ እየሞላው ነው። ኦልሞስት 10,000 እኔ አይደለም 50,000 40,000 ጠፋ። ህይወት ከሆነ ምንም አይደለም ብዬ ነበር። አዘላስት ያገናኘኝ ልጅ ስጠይቀው እሷና እሱ ያሉበት ነገር እሱ እዚህ ኤልኤን ያለው እሷ ደግሞ ናሽቪል የሚባል ስቴት ነው ያሉት። በፍጹም አይገናኙም። ለፐርፐዝ ቢሎ ሲሄድ ሌላ ህይወት ጀምራ ኦልሞስት ሺዝ ፕሬግናንት አለኝ። ምንም ህይወቴን በማልጠብቀው ነገር ላይ ላይፌን አበላሸሸችው። ተራ ነገሩን እስከመሆን ደረስኩኝ። አሁን ሲምፕሊ ከመቀመጥ በሚል ምንም ነገር ስለሌለኝም በአንድ የግል ድርጅት ውስጥ በድራይቪንግ ነገር የምሰራው የነበረኝን ራሱ መጀመሪያ ለዚሁ ዝግጅት ብዬ የ7,500 ብር ስራዬን ትቼ ኤንጂኦ እዚሁ ተቀጥሬ እሱን ትቼ ነበር ይሄን ፕሮግራም ሰራመድ የነበረው። ያንንም አጣሁት፣ ላይፌንም አጣሁት፣ ብሬንም አጣሁት። በቃ የሞራል ውድቀቴ ይሄ ነው ማለት ነው። በህይወቴ ትልቁን ስህተት የተሳሳትኩት ነገር ምንድነው? በቃ እምነት ነው። ማመን እንዲህ ከሆነ ሰዎች
ከማድረጋቸውም በፊት ማማወቅ ያለባቸው ነገር ውስጣቸውን እምነት ያሳደሩ በሚገኝ ነገር ወይ እኔ ድሪም አድርጌ አይደለም አሜሪካን ገባለሁ ብዬ በፍጹም ላስብም አልፈልግም። እኔ ኖሬ አይቼዋለሁ፣ ስደትም ሙልጭ አድርጌ አይቼዋለሁ። ያ ተፋውት ነገር ግን ዛሬ አንድ ነገር አድርጌ እኔ ከቤተሰቦቼ ጋር ሌላ ነገር ቀይሬ የግሌ ነገር መስራበት የምችለው ነገር ሞራሊ ነው ፊዚካሊ ነው ያጣሁት ራሴ። ግን ሰዎች መማርም ካለባቸው ደግሞ ከህይወታቸው መማር ለምንም ነገር ማግባት ቀላል ነገር አይደለም። የኔ ህይወት የሚጀምረው ከአዲስ አበባ እስከ አሜሪካ ነው። ምንም ባላሰብኩበት ሰዓት በመጣበቅ በእግዚአብሔር ጸጋ ነው ያመኘ ስለተቀበልኩ እንጂ ይሄን ነገር ለማሰብም የኖርኩት የስደት ህይወት ላይ በቂ ነው። ከዚህ በኋላ ደግሞ ያለኝ ፍራቻ ከፍተኛ ነው። እንዴት ነው የምኖረውስ የሚለው ነገር በህይወቴ ላይ በጣም እየተመሰቃቀለብኝ ነው ያለው። ሰዎች በግላችሁ ለምታደርጓት ነገር ሁሉ ሁለት ጊዜ ማሰብ ነው። ፍቅር ቀጠሮ በሰማው ጊዜ በኔ ህይወት ላይም ተደጋግሞ ስለደረሰ ከነገ ዛሬ በሚል አንድ ጊዜ ተንፍሽው እስቲ ደግሞ የቀሩን ደግሞ ከእግዚአብሔር ተጠብቃለሁ በሚል አሁን ኦልሞስት 36 እኔ ሲድም እንደዛ ነገር ግንኙነቶች መዛም ይያለው ከስጀምር በፍቅር እምነት አለ። ፍቅር ስጦታ ነው። ፍቅር ስጦታ ነው። ፍቅርን ያላወቀ ሰው ምንም ነገር ኖሮ አለኝ ብሎ ማለት በህይወቱም ላይ ከሚጎሉት ነገሮች አንደኛው ፍቅር ነው። ፍቅር ማለት ግን ጊዜያዊ ሳይሆን አርቆ ማሰብ፣ መተሳሰብን፣ መተማመንን ነው። እኔ ከእግዚአብሔር የተማርኩትን ፍቅር ነው። ያንን ፍቅር ለሰው ልጆች የምሰጠው ፍቅር ከባድ ነው። በዘመኑ ባገኘነው አጋጣሚ ብቻ ተነስተን በስሜታችን ተሞልተን ብቻ አፍቀረናል ብለን የምናደርገው ነገር አለ። ያ ራሱን የቻለ ችግር ነው። ብዙ ጊዜ ነው ራሴ ስደት ላይ ካስተማሪ ነገር አንዱ ከስሜቴ በፊት እኔ ከአይምሮዬ በፊት ስሜቴ እንዲቀርበኝ አልፈልግም። I can be control myself ያንን ነው። አሁንም የኔው ተደመደመ ማለት አይደለም። ጀምሯል ግን እንዴት በቃ የደረሰብኝ ነገር እንዲህ በቀላሉ መፈታው ነገር አይደለም። አትሊስት ጋይዳንሱን አግኝቻለሁ። ቆጮ የምሳስበው ስህተቱም በግልጽ እየታየኝ ነው። በዚህ ነገር ደግሞ ተመርኩሼ ጥላቻን አላመጣም። ለፍቅር ሁሉ ጊዜ አሁንም ልቤ ከፍት ነው። እምነቱን ይስጠኝ እግዚአብሔር፣ እምነቱን ይስጠኝ፣ ጽናቱን ይስጠኝ እንጂ ፊዚካሊ ራሴን I'm ready for that። ግን ከዚህ በኋላ ያለው ህይወቴ ኑሮን የተማረ ሰው ነው። ፊዚካሉን ይዞ የመጣ ሰው አይደለም። ለኔ አሁን በቃ ያስተማረው ነው። ህይወትን የሚያቅሰው ትግባባለ። እኔም ያ ነው ያን ያህል ዓመት ኖራ የመጣች ሰው ብዬ አስቤ በኑሮ የማይማር ሰው ደግሞ በጣም ራሱን የቻለ ብዙ ጎዶሎ ነገር አለው ማለት ነው። ህይወት ራሱን የቻለ ትምህርት ነው። ለማፍቀርም ለመጥላትም ብዙ እድሉ ያለው ስደት ላይ በተለይ ብዙ ነገር ያስተምራል። በመንም ህይወት ላይ አንድ ሰው አፈቀርከው ማለት ሙሉ ኃላፊነቱን ሰጣው ማለት ነው። እኔ ሳፈቅር ኃላፊነት አለብኝ። እኔም ሰው ሲያፈቅረኝ ኃላፊነት አለበት ያ ሰው። ያን ነገር ግን ፍቅር አገላለጻችን አሰጣጣችን ግን ተራ ባይሆን ዝርዝር ርካሽ ነገር ባይሆን የፍቅርን ስም ባናጎድፈው። ይሄ ፕሮግራም አሁን የፍቅር ቀጠሮ ሲባል ሰው ለሰዎች ለፍቅር ነው፣ በቃ ፍቅር ነው። ስለምንም ሰዎችን አገናኝቶ ሌላ ጥቅም የማግኘት ፕሮግራምም አይደለም። ነገሮችን ስሜቶች ጠቅላላ በአጋጣሚ በየአካባቢው በየአደባባዩ ሊሆኑ ይችላሉ። ፍቅር ግን በየአደባባዩ ይገኛል። ፍቅር የውስጥ ነው፣ ከልብ ነው። እኔ ልቤ አሁን ክፋትን ማስተማር አልፈልግም። አሁን ተበድያለሁ፣ ሴት በድላኛለች፣ ሴቶች እንዲሉ ብዬ ጀጅ አላደርግም። ግን ለምን ሆነ ያን ያህል መንገድ ለምን ሰው ነው የምትተወው ከሆነ ለምን ያን ያህል መንገድ ትሄዳለህ? ባጭሩ መቆም ይችላል። ያን ሰው አትጉዳው። አንድን ሰው አፈቀርከው ስትለው ገደብከው ማለት ነው። ሌላ ነገር እንዳያሰብ ካንተ ውጭ ሌላ ሰው የለኝ ብሎ እንዲያስብ አደረግከው። እኔ ያንን ማሰብ ለዛ ነው ተገደብኩት እንጂ እኔ በወቅቱ ምንም ጥቅም ማሰብ አይደለም። ኖሬ መጣው ነኝ በቃ ወደድኳት ግን ስለወራችልኝ ብቻ አይደለም። የእግዚአብሔር ስጦታ ከሆነ ሳልታስበው ከዛ እዚህ አገናኝቶ ከሚል አንፃር እንጂ ባየው ነገር ላይም እኮ ተጋብተም እኮ ዝም ሆነ እኮ ፍቅርን ላታገኙ ትችላለህ። እዚሁ ታወቅ እዚሁ አግኝተው። ምክንያቱም መነሻችን ፍቅር ከሆነ መቼም ጊዜ እግዚአብሔር አጣምረው እግዚአብሔር አይለየው። እኔ በዛ ነው። ስለዚህ ልቤ ለፍቅር ከፍተ ነው። ግን እግዚአብሔር ጽናቱን ይስጠኝ። አሁን ቤተሰቦቿን ለማግኘት አልሞክርም። ሁሉም ነገር አግኝቻለሁ። ሁሉም ነገር በቃ ኮላፕስ ነገር ኦልሬዲ እኮ ነገርኩ። እዛ ሌላ ላይፍ ውስጥ ነው ያለችው። አርገዛለች። ኦልሞስት አሁን ወልዳለች መሰለኝ ነው እዚህ ሞመንት ላይ። ስለዚህ ምን ያደርግልሃል? ምክንያቱም ለዛም ነበር አፕላይ አላደረገችም። እዛ እንደያዘችው ዶክመንቱን ቁጭ ያለችው አፕላይ ቢደረግ የመጠየቅ እድሉ አለ። ግን አፕላይ አልተደረገም። ዋንስ አፕላይ ብታደርግ እዚሁ ባለው ነገር ኮኔክት አድርጋ እኔ ብዙ ነገር አውቃለሁ። ኮኔክት አድርጋ የምጠይቅበትን ነገር አክሰሱ ይኖራል። ግን መጀመሪያ አፕላይ አልተደረገም። ከዚያ ግብታይ ምንድን ያደረገችው ሰው አሁን እዛ ሀገር አሜሪካ ነገር ሄዳ ልክ እንዲያ ነገር ሌላ ህይወት ስትጀምር በኢትዮጵያ ኤምባሲ የሚከፈል ብር ከፍለ ዲቮርስ ማድረግ ትችላለህ። የግድ እዚህ ፍርድ ቤት አይጠበቅብህም። እኔ ነኝ ታስሬ እዚህ ቁጭ ያልኩት።
እኔ ብዙ ፕሮሰስ አለኝ ወርቅ አጠሩ ፍቺ ለማድረግ ብዙ ነገር ስታክ አድርጌያለሁ ምክንያቱም ያን ነገር ለማድረግ አይምሮን እያመመኝ ነው ምን አድርጌ ነው ምን ከፋሰርቼ በስደት ያው ሁሉ ስደት ህይወት ተመሪ በዛ ስደት ህይወት ውስጥ ሁሉ አለፈ እኔ በልጅነቴ እኮ ነው ምንም ነገር ህይወትን ያየሁት ስደትን ያየሁት በእግሬ ተጉዤ ነው በምን ተጉዤ ነው ያን ሁሉ ሀርድሽ ያለፍኩት ነገር በቃ እግዚአብሔር ጥሎ ስላልጣለ ስለወደደኝ ነው ስለዚህ አሳልፎ ሰጠኝ በእምነቱም ስላለኝ ነው እግዚአብሔር ታላቅ ነው ጤናውን ሰጠኝ የአእምሮ በሽተኛ አላረገኝም በደረሰብኝ ነገር ምንም ነበር በአእምሮ በሽተኛ አልሆንኩም አሁንም ለመውደቅ እግዚአብሔር ጥናትና ብርታቱ እንዲሰጠኝ ትልቁ ልመኔ ሰዎች ከመውደዳቸው በፊት ከማፍቀራቸው መውደዳቸው ነው ሰው ስትወዱ ነው የምታፈቅረው በአንድ ጊዜ ተነስተኮ ፍቅር ነው ትለው ስትወደታ ለምን እንደወደድከው ግን አወቀው እውነት ይሄ የኔ ህይወቴ ነው ለማሰብ ነው እኔ ከዛ ድረስ መጥቶ ይሄን ሁሉ ሴሬሞኒ ተደርጎ እንዳየሁ ያን ሁሉ ዶክመንት እንዳሳለፍኩት ያን ሁሉ ነገር በጂዚ መቀመጥ ለኔ ህመም ነው ሆነብኝ አሁን ይሄንን ነገር ለአንድና ለመጨረሻ ጊዜ መጥቼ ፍቅር ቀጠሮ ይሄን ፕሮግራም ስሰራ ከዚህ በኋላ ይሄን ዶክመንት ማየት አልፈልግም ባየሁት ጊዜ መታመም አልፈልግም በቃ መተንፈስ የምፈልግበት አጋጣሚ ብቻ ነበር የምጠብቀው በቃ ምክንያቱም ላይፍ አይደለም ላይፍ ተበላሽቷል ስደት ህይወት ብዙ ነገር አስተምሮኛል በቃ መረጋጋት እግዚአብሔር መረጋጋቱ እንዲሰጠኝ ነው እንጂ ባየሁት ቁጥር ነው ቁስል ነው ለኔ ደከመና ተደከመ አባት ነው ያለኝ ሪዝኑንስ የማወቅ አጋጣሚዎች ነበሩ ከዚህ በፊት ከ5 ዓመት በፊት አንድ ሆነ ሰው ጓደኛው ነበር እና ዲስኮኔክትድ አድርገዋል ተላይቷል ይመስለኛል ያ ሰው እንዲህ አይነት ነገር ተመጣ አዲስ አበባ ለማግኘቷን ሲያቅ ኢንሲስት ያደርጋት ይመስላል ያ ደግሞ በማስገደድም አይደለም ኢትዮጵያዊ ነው እኔ ወንድሜ እኮ አሜሪካን አለ በጣም ካዘነበት ነገር አንዱ እሱ ነው ፐርሰናሊ ወንድሜ እዛ በጣም ብዙ ጠይቆታል በጣም በቃ እሱ ምንም በማያውቀው ሰዓት ነው ለሱ የምትመልሰው መስገድ እኔ ስቲል ከልቤ ውስጥ ሊጠፋ አልቻለም ግን አይ ካንት ጨረሻ ላይ ስልኩን የቀየረችው እኔ ይሄን እየሰማሁ መታመም አልፈልግም በቃ ኦልሞስት እኔ ሌላ ላይፍ ውስጥ ነኝ አለች ሪዝኑ ምንም በሁሉ ነገር እንደተመጨት በሁሉ ነገር እንደወደደሽ ሽወዝን ሀቢ እንደውም ከምትሄድበት ቀን አሳልፋን ሄደችው እስከ $300 ድረስ አየር መንገድ ከፍላ ማለት ከዛ በኋላ ያለው ሪዝን ያልገባኝ ከዛ በኋላ ያለው ሪዝን then after እዛ ስትመለስ እናቷም እዛ ስላሉ ሁሉ ነገር ደስ እኔ እናትየውንም ኮሌጅ አለ እኔ ሳወራትም በቃ ማወራት ቋንቋ ለፍቅርም ራሱ አስገዝተኛል ስለዚህ እኔ ፊዚካሊ ማየት አይደለም that's enough for me ምክንያቱም በመሃላችን ላይ ድሪሚንግ የለም እኔ ከኔ ምን የምጠብቀው ነገር የለም እኔ የምኖረው ኢትዮጵያ ውስጥ ነው እሷ እዛ ነው የምትኖረው እኔ እሷ እዛ ኖራ እኔ እዛ ኖሬ እሷ እዚህ ብትኖረው ኤክስፔክት የምታደርገው ነገር ሰምቲንግ ነው እላለሁ እኔ ግን እዚህ ነው ያለሁት የሚደረግልኝ ነገር ሁሉ እዚህ ነው ተራ ይሄን የእግዚአብሔር ስጦታ ነው ብዬ እግዚአብሔር መግፋትም ስለሌለብኝ ኢሚዲየትሊ ተቀበልኩት ለስልክ እኮ ነገር ባለ ጉዳይ እስከመሆን ድረስ ራሴ ቫይበር ብሎክ እንኳን ኢንተርኔት ብሎክ ቢደረግ እኮ እኔ ያን ሁሉ 10,000 ብር ድረስ ሬጉላር ኮል በራሴ ሞባይል እየሞላው ስደውል ነበር ሚስም ማድረግ ስለሌለብኝ ላይፌ ነው ለላይፍ ደግሞ የምትከፍለው ነገር ይሄንን ካንተ የሚጠበቀው ለላይፍ ላይ መስዋዕትነት ነው ከዛ በኋላ እኔ ምንም ነገር ድሪም አላደረኩኝም በቃ መኖር ካለብኝ እኖራለሁ ደኔ አፍተር ከሄደችም በኋላ በቃ የሚደረገው ነገር አድርጌ በጥሩ እንትን ነበር ሳስኬዶ ነበር እኔ ሾክድ ነውኩት ራሴ መቆጣጠር ሁሉ አቃተኝ እስቲል አሁን አንዳንድ ጊዜ የሚሆን ነገር አድርገኛል በቃ so I can't especially when I drive in a car sometimes ለሳምንት ያለ ብሎክ አደረገው አልፈልግም ለምን ተጎድቼበታለሁ በጣም ተጎድቼበታለሁ እኔ እናቴን ሳይ አባቴን ሳይ የሆነ ነገር እንኳን ማድረግ የሚገባኝ ነገር ለዚህ መስዋዕትነት ከፍዬ የገንዘቡ ጉዳይ ሳይሆን አትሊስት እነዛ ሰዎች ከዚህ ድሞ በኋላ ምን ሊጠብቁ እኔ 4 ወንድሞች አሉ ኦልሞስት 5 ወንድሞች አሉ እኔ መጨረሻ ልጅ ነኝ that's why በኔ ህይወት ላይ ይሄ ነገር ሀፕን ሰው በጣም ያሰሉት አንዳንድ ጊዜም ስለዛ ነገር ሳወራም ያመኛል በጣም ያመኛል ኦልሞስት እኔ እሷ ከሄደች በኋላ ይሄን ነገር ካደረገች በኋላ እኔ 2 ወር ሆስፒታል ነው ያሳለፍኩት one month እኔ ጉዞ ግሉኮስ ነበር የምኖረው አንድ ወር በግሉኮስ ነው የነበርኩት በኔክስት መንዝ ደግሞ አውት ፔሸንት ነበርኩት ተመላላሽ ታካሚ ነበርኩ 2 ወር I was not myself I slept just down my home እኔ ለዚህ ምንም አይነት ወርደ እግዚአብሔር ባያረግሽው ነገር እግዚአብሔር ብርታቱ ይስጥሽ ክፋትም አልመኝም ግን ይሄ ነገር ህይወቴን በምን ነገር እንዳበላሸሽው ታውቀዋለች
ለዚህም ነገር ደግሞ ልቤ ለይቅርታ ክፍት ነው እንደማይሆን ህይወቱ እንደማይቀጥል አውቀዋለሁ የራስሽም የግል ህይወትሽ እንዳለ እግዚአብሔር ይባርክልሽ ግን ምን አድርጌ ነው ያን ሁሉ ነገር ከመሄድ ከዚህ በኋላ መቆም አለበት ያን ሁሉ ነገር መምተርገ የሌለበትን ነገር በማድረግ እንደ ሰውና ከፋኛል ከፍቶኛልም ከመከፋተም እስከ መታመም ደርሻል ግን እግዚአብሔር ባለሽበት ጤና ይስጥሽ ለምንም አይደለም ከሰማሽም ካወቅሽም ካሳሚ ከፍሎ እግዚአብሔር ውድ ካሳዬን ይክፈልኝ አንቺን ግን መጥፎ ነገር ክፉ ነገር እንዲያጋጥምሽ አልፈልግም በጎ ነገር ያጋጥምሽ ፍቅር ሁሉ ጊዜ ያሸናፊ ነው ፍቅርም ብዬ ነው ጥቅምንም አስብ አይደለም ፍቅር ምን ጊዜም ያሸንፋል እግዚአብሔር ላንቺ የምትወጂውን ብቻ ሳይሆን የሚወድሽን ይስጥሽ የምታፈቅሩ ብቻ ሳይሆን የሚያፈቅርሽን ይስጥሽ ፍቅር ማለት እኩል ነው ስሙም መነሻውም እግዚአብሔር ነው መድረሻውም የሰው ልጅ ነው እግዚአብሔር ፍቅሩን ያድልሽ መልካሙን ያሳስብሽ ይላል እነዚህ ነገሮች ሁሉ ውስጥ ተፈጥሮ ጥሩ ነገር ነው የምትመኝላት አሁን ምናልባት እንደው የሆነ ነገር ተፈጥሮ ከዛ ሰው ጋር ወደ አንተ ህይወት መጣ አብራህ መቀጠል ብትፈልግ እኔ ዋሬቨር አንድ ነገር ግልጽ ላድርግል እኔ አካውንተብል አይደለም እቃዎችና ልጆች አልቆጥርም አካውንተብል አይደለም እኔ ዋሬቨር እንደው 6 ልጅን ብትወልድ ፖዚቲቭ ነገር ይሁን ፖዚቲቭ ነገር እኔ እንደገ ከፋተና ለመኝማ እኔም ኮኖራል ብዬ ነው ይሄ ተፈጠረብኝ እዛም ኖራል ብለም ይፈጠርባት ነገር አላቀም ግን ቢሆን እኔ አይከፋኝ ለምን አረገዘ የኔን ህይወት እንደዛ ቆረጠች ምናምን አይደለም የኔ ህይወት አሜሪካ ላይ ሆነ ይችላል መተመዝ ያደሰ በሰላሙ ነገር ለከፈልከው መስዋዕትነት ላንተ ካሳ ፍቅር ነው አናክሳብት ቀበላል ካሳዬ ግን እኔ ብር አይደለም ሚሊዮን ዶላር በሰጥ ለኔ ካሳ አይደለም ያጠፋሁት እኔ ብሬን ብቻ አይደለም አይምሮዬን ያበላሽሁት የብዙ ሳይምሮ ጉድቻለሁ የቤተሰቦቼን የቆራቢ እናትና አባቶቼን አይምሮ ጉድቻለሁ የጠበቁት ነገር አልሆነ በኔ መግባትና መውጣት ይሳቀቃሉ ያነሱን ባዩ ቁጥር የሚሰማኝ ስሜት እንደ ሰውነት ይኖራል እንጂ እግዚአብሔር ይባርካት ነት እግዚአብሔር ባለችበት ይባርካት መልካምነት ጥሩ ነው መልካምነት ይከፍላል እኔ መልካም ሆኛለሁ ባልል እንኳን ትንሽ ነገር ስላለኝ ግን በሽተኛ ሆኛል ቀረው ያም ይመስል እግዚአብሔር ካሰኝ በጤናዬ ነው ሁሉም ነገር አሞልቶልኝ ጤናዬን ቢነሳይ ኖሮ ለማንም አልጠቅመም ነበር ስለዚህ ጤናና እድሜ እንዲሰጠን አሁን እኔ ጋር ስትመጣ በጣም ከመቶ በላይ የሚሆኑ ፎቶዎችን እጅ ላይ አይቻለሁ ከዛም በላይ እሷን ስታገኛት ወይም ሁለታችሁ የምትገናኙበት የስልክ ካርዶችን አይቻለሁ በጣም እስካሁን የሞላሃቸውን ካርዶች ሁሉ አስቀምጠሃል ምናልባት ለምን እንዳስቀመጥክና እነዚህ ነገሮች እያየ አጠገባ አርጋሃቸው መኖሩ እንደው ምንድነው የሚሰጠው ስሜት that's why ቀደም ለገልጽልን እንደሞከርኩት በቃ መተንፈሻ አጣሁ እስቲ እዚህ ጋር እንኳን በጥቼ ተንፍሼ ከዚህ በኋላ ማየት አልፈልግም ልኮ ለዛ ይሄ ለኔ ሪዝናል ባይወጥ ቁጥር ያናድደኛል እስኖ እኔ ለኔው ምን ደስ ይሰጣል ይዘም ታስቀምጠው እኮ ታሪክ የሚባለው ነገር እኮ ታሪኩ በደስታ ነገር ስታስበው እኔ ጦርነት ታሪክ ለኔ አይጠቅመኝም ከጦርነቱ በኋላ ያለው ደስታ ነው ለኔ የሚናፍቀኝ እኔ ያ ታሪክ አይደል ያ የጦርነት ታሪክ ነው ለኔ የምለው በቃ ይሄ ለኔ አስፈላጊ አይደለም ብትመጣ እንደ አዲስ እኮ አብሬ መነሳት ይችላል አይደል 150 አይደለም ለምን 6000 ሳይሆን የፎቶራም ችግር ግን መተንፈሻ አጣው ይሄን ተንፍሺ ግን ከዚህ በኋላ ማየት አልፈልግም ነገሮች ምናልባት ላስቀራት የምችላት ነገር የጋብቻው ነገር አታውቀውም የተቀረው ነገር ዶክመንት ግን ለኔ አስፈላጊ አይደለም ገባ እኔ እያየሁ መኖር እንጂ እያየሁ መጸጸትን አልመኝም እኔ አዚህ ፍቅር ቀጠሮ ላይ ስመጣ ፕሮግራም አድርጌ መጣሁት እንደማገኝና እንደምታነፍስ ስላወቅኩት ዶክመንቴን ይዤ እመጣለሁ አልኩት ይሄ መቼ በሬዲዮ እንጂ በቲቪ እንደማይታይ ያውቃለሁ that's what የተከፈለበት ህይወት ነው በእናንተም ደግሞ ፍቅርና ህይወት እንደማገኝ እርግጠኛ ነኝ በእናንተም የሚመጣው ነገር ሁሉ ተቀባይ ነኝ ምክንያቱም ይሄ ቦታ ፍቅርን ያጣሰው ፍቅር የሚያገኝበት ይመስለኛል ነው ቢይንም definitely ነገር ህይወት ጋብቻ እስከ ጋብቻ ድረስ አይሶ በቃ ይሄ ነው ስትወለድ ብቻ አንተ ወለዳለህ ስትኖር ግን ከህብረተሰቡ ጋር ህብረተሰቡ የሚያስፈልገው ነገር ደግሞ ባጭሩ እንደዚህ መታቀልለት ከሆነ በቃ ኳንተ ይኖርክ ብቻ ሳይሆን ፍቅር እየሰጠ ነው ለዚህ ሰው ደርደረ በደረጃ አንዳንዱ በደረደር ብሩ ያልቃል ፍቅር እንግዲህ ሁሉ ይመነዝረዋል party
ሆነሻል ከማም ነገሩ ሁሉ ያላንቺ አጣመም የመልሚያ መጥያ የጭንቀት ሰበብ አወየው ብር አወየው ገንዘብ አወየው ብር አወየው ገንዘብ ያላንቺ አልበጀ ሁሉም ነገር እንቴነሽ ዶላር እንቴነሽ ብር እንቴነሽ ዶላር እንቴነሽ ብር የቦታው ሰዎች ከሽው የስንቱ ደረታቻ ሳበት ታሉ ደግሞ ያቀለጥሻቸው ሰማያት ድርሰሽ ያፈረጥሻቸው ገንዘብ በገንዘብ ከስንቱ ቀረም ስንከፋፈል ገንዘብ አወየው መኒ አወየው ገንዘብ አወየው መኒ አወየው ገንዘብ ከሰካራሙ ከሌባ ውለሽ ከቄስ ከሃጂው ኪስ ትገኛለሽ ሙሽራም ልብስ ከፈያለሽ ለሬሳም ሳብ ታስፈልጊያለሽ ወይ ብር ሷጫረሰ በግርግር ገንዘብ በገንዘብ ገንዘብ ወይ ገንዘብ ከስንቱ ቀረም ስንተዛዘብ ገንዘብ አወየው በርካታ ስቴቶችን እየተቀበልኩ ነው ቀደም ሲል እንግዲህ የዛሬውን የፍቅር ታሪክን ያቀርበልን ብሩክ ያጋጠሙትን የህይወትና የፍቅር ውጣ ውረዶቹን አጋርቶናል በነገራችን ላይ እዚህ የስቱዲዮአችን ድረስ መጥቶ እንግዲህ ይሄንን ታሪክ ሲያጋራን በርካታ በእጁ ላይ ያዛቸው ቁሳቁሶች ነበሩ እሱም ታሪኩ ላይ እንደተጠቀሰው ማለት ነው አንደኛው እኔ ራሴ የተገረምኩበት ምናልባት እንግዲህ ብዙዎቻችን ከጽዳት ጋር ወይንም አካባቢን ከመጠበቅ ጋር ልናገናኘው የምንችልበት አቅጣጫ ይመስለኝ ነበር ግን እሱ እንደ ያረጋቸው ነገሮች ምን ያህል መስዋዕትነትን እንደከፈለ እንደማስተዋወሻም የያዛቸው በርካታ ካርዶች ነበሩ አሜሪካ ድረስ ነው እንግዲህ ቀደም ሲል በታሪኩ ውስጥ ለተጠቀሳት ልጅ እየደወለ ያለውን ነገር ሲያናግራት ለዚህም እንግዲህ ለቁም ነገር የጠበቃቸው ነገሮች ባይኖሩም ለዛ አይነት አላማ ሲያወራት የነበረው ከዛም በተጨማሪ በብዙ እሱም እንደተጠቀሰው ወደ 100 ምናምን የሚጠጉ ፎቶዎችን ሁሉ እዚህ ስቱዲዮ ድረስ ይዞ መጥቶ ነውና ምናልባት ይሄን ታሪኬን እዚህ ድረስ መጥቼ እስክተነፍስ ነበር መጠበቀው ብሎን ነበር ለማንኛውም እሱም አሁን እያደመጠን ስለሆነ መሰጡትን ሐሳብ አስተያየት የሚቀበል ይሆናል ማለት ነው ለማንኛውም ቀደም ሲል እንግዲህ የብሩክ ታሪክ ላይ ሐሳብ አስተያየታችሁን ልታደርሱን ትችላላችሁ እሱም እንደተጠቀሰው በስደት ከኖርበት ሀገር ሰርቶ የመጣውን በርካታ ገንዘብ እንዲሁም ደግሞ በርካታ የኔ የሚላቸውንም ነገሮች ነው እንግዲህ ቀደም ሲል በተጠቀሰው ውስጥ የፍቅር ታሪክ ውስጥ ያጣው ማለት ነው ስለንቦናዊ ጉዳቱም እንዳለ ሆኖ ማለት ነው ኬንያ አካባቢ ኖሮ ከሌላ ባህር ማዶ ተወላጅ ሴት ጋር እንግዲህ ፍቅር ህይወት ነበረው ሆኖም ግን በመተማመን ተለያይተው እዚህ መጥቶ እንግዲህ ሌላ ቁም ነገር ያለውን የትዳር ህይወት መሰረታለሁ ብሎ በሚያስብበት ሰዓት ነው እንደዚህ አይነት ነገር ውስጥ እየገባው ለማንኛውም አብዛኛው ጊዜ እንደዛ አይነት የፍቅር ህይወቶች ደግሞ እየተመሰረቱ ያሉት በሶስተኛ ሰው ጣልቃ ገብነት ነው ከዚህ በፊትም የጸዳይን የፍቅር ታሪክ እናስታውሳለንና ሶስተኛ ሰው እንግዲህ በነገራት መንገድ እምነት ጥላበት ነው ለማንኛውም በዚህኛው የዛሬው የፍቅር ታሪክ አቅራቢያችን ይቅርታ ብሩክ የሚያቀርበው የፍቅር ታሪክ ላይ እንደተመለከትነው ሶስተኛ ሰው እንግዲህ እንደዚህ አይነት ቁም ነገር ላይ ልትበቁ ምችል ልጅ አለች የሚል ነገር እሷ ተነግሯት እሷም ፈቃደኛነቷን ገልጻ ነው የፍቅር ህይወታቸውን የጀመሩት ሆኖም ግን እንደተጠበቁት አልሆነም አንድ ወር እንደቆየች ነው እንደውም የነገረን እሱም ማለት ነው ከአንድ ወር በኋላ እንግዲህ ኖ ሞር ኮል የሚል ሜሴጅ ደርሶት ነው ምን ማለት እንደሆነ ግራ ተጋብቶ እሱም ባልጠበቀው ትዳር ተመስርቶ እንግዲህ ሌላ ህይወት የተወቹ ህይወት ውስጥ በነገራችን ላይ ምናልባት መናገኛት መንገድ ካለ ሐሳብ እንቀበል ብለን ጠይቀነው ነበር እሱም እንደተጠቀሰልን እሷን ከሷ ጋር መገናኘበት ምንም አይነት ግንኙነት መስመሮች የሉም ነው ያለን ቤተሰቦቿ ያውቃሉ ይሄን ነገር ሆኖም ከማወቅ ባለፈ ምንም ነገር ሊያረጉም ሊፈጥሩም አልቻሉም ነው ያለው ከዛም በተጨማሪ ግን እንደ ዩቲዩብ ላይ ይሄ ፕሮግራማችን ይደመጣል አሜሪካም ላይ እንዲሁም ደግሞ መካከለኛው ምስራቅ አካባቢ በመካከለኛው እነዚህ አረብ ሀገራት አካባቢ ማለት ነውና በርካታ አድማጮች እንዳሉን ይታወቃል ስለዚህ አሜሪካም ያሉ አድማጮች
አድማጮቻችን በቁጥር አንድነት የሚጠቀሱ ናቸው። ይህን ታሪክ ተሰማለች ብለን እናስባለንና አስተያየትን ስጣት ብለን እንግዲህ እሱም የተናገረው ነገር አለ። ግን አሁንም ለሷ ያለው ፍቅር ትልቅ ነው። እንደዛ አይነት በደል ተሰርቶበትም ለሷ ያለው እይታ መልካም የሚባል ነውና አሁንም ብትመጣ ቀበላታለሁ የሚል ነገር ነው የተናገረው። ለማንኛውም ግን የዛሬ ፍቅር ታሪካችን ይህንን ይመስላል። ወደ በኋላም እናንተ የምትልኩትን ሐሳብ አስተያየቶች እንዲሁ የምናጋራችሁ ይሆናል ማለት ነው። በነገራችን ላይ በዛሬው ዕለት እንግዲህ ባለሙያ ሐሳብ የምንሰማው ከዚሁ ጋር በተገናኘ ነው። በርቀት የሚፈጠሩ የፍቅር ግንኙነቶች እንዴት ሊቀጥሉ ይችላሉ? እንዴትስ ጥንቃቄዎች ሊደረግባቸው ይገባል? ምክንያቱም ከዚህ በፊት የቀረቡት አንድ ሁለት ታሪኮች ላይ እንደዚህ አይነት እንግዲህ ክስረቶች እንበላቸው በገንዘብና በንብረት ስለንቦናዊ ጉዳቶች ስለንቦናዊ መቃወሶች ያጋጠሙ ስለሆነ እንዴት ልንቆጣጣራቸው እንችላለን የሚሉት ነገሮችን የምንሰማ ይሆናል ማለት ነው። ወደ በኋላ ላይ እንድትጠብቁ ነው የምነግራችሁ። ታሪኩ በጣም አስተማሪ ነው። ወንድሜ አስተዋይ ሚስት ከእግዚአብሔር ነች። በልሳኗ የጠበቀ ፍሬዋን ይበል፣ በለሳን የጠበቀ ፍሬያን ይበላል። ስለዚህ በርታ፣ ላንተ አምላክ አዘጋጅቶልሃል ተብሏል። ተስፋዬ ተሾመ የተባለ ተከታያችን ነው። ደስ የሚል አስተያየት ነው። እሱም እየሰማን ስለሆነ ሌሎች አስተያየቶችንም ካሁን በኋላም ልታደርሱ ትችላላችሁ። ምክንያቱም አንዳንዴ እሱ ጋር ያሉ ስሜቶች እንዳሉ እኛ የምንሰጠውም ደግሞ በግብአትነት ያጠነክሩታል ብለን እናስባለን። እሱ እንደ ትልቅ የወሰደው ግን የፍቅር ቀጠሮ ፕሮግራም ላይ ይህን ታሪክን ማቅረቤ ምናልባት በትልቁ እንደተነፈስኩ ነው የሚሰማኝ ብሎ ነው የተናገረው። አየር ላይም እንደተናገረው ማለት ነው። እኛም እንግዲህ ያየነው የተመለከትነው ነገር ነበር። በነገራችን ላይ ታሪኩን እዚህ መጥቶ ሲያቀርብና አቅርቦ ሲወጣ ማለት ነው ትልቅ ለውጦች አሉና አንዳንዴ ለብዙዎች እንደዚህ አይነት ታሪኮቻችንን ስናጋራ በራሳችን የሚሰማን ስሜት አለና ከዚህ አንፃር እንግዲህ ሌሎች እንደዚህ አይነት አስተማሪ ታሪኮች ያላችሁ አድማጮቻችንም ካላችሁ እንዲሁ መታችሁ ልታጋሩን ትችላላችሁ ማለት ነው። ወደ በኋላ ላይ ስንመለስ ማለት ነው አንዳንዴ የታመቀ ፍቅር ሲፈነዳ ወይንም ደግሞ ወደ ስኬቱ ሲመጣ የመጀመሪያው መገለጫ ተደርጎ የሚታሰብበት በአሁኑ ትውልድ በይበልጥ ማለት ነውና ይሄ ፍቅርን በመሳሳብ የመግለጽ ደረጃ ላይ ከተደረሰ በቃ የጀመርኩት ፍቅር ወደ ስኬት አምርቷል ተብሎ ነው የሚታሰበውና ያችን የመሳሳሙን አጋጣሚ እንዴት በተሳካ መልክ ልናካሄድ እንችላለን የሚነውን ነጥብ 5 ሰዓት ሲሞላ በስፋት እንመለከተዋለን። ብዙዎቻችሁ ጠቃሚ ነገር ታገኙበታላችሁ ብለን እናስባለን። ምክንያቱም ይሄ የመሳሳሙ ነገር በፍርሃት የሚረብሽ አይነት ወይንም ደግሞ ያን ነገር ላርቅ በሚለው ስሜት ውስጥ ስንሆን ብዙዎቻችን በዛ አይነት ስሜት ውስጥ የምናልፍ ይመስለኛልና እንዴት ነው ግን በተሳካ መልኩ ቀላል በሆነ መንገድ ይሄን ነገር ልንተገብር ምንችለው? ለማንኛውም ወደ በኋላ ላይ በቂውን መረጃዎችን የምነግራችሁ ይሆናል ማለት ነው። ችግሬ ምንድነው? ወቂ ጠጋ ብለሽ ጠይቂ። ፍቅር ውስጥ መለመድ ያለበት ነገር ምናልባት እንደዚህ አለመግባባቶች ወይንም ደግሞ እነዚህ መነጋገሮች ሳይፈጠሩ መለያየቶች ሲሰሙ ይታያል። ከዛም በተጨማሪ አለመግባባቶችን ለመፍታት የሚካሄድባቸው መንገዶች ብዙዎች መስዋዕትነት ሲያስከፍሉ ይታያል። ለማንኛውም ንዋይን ከልብ ነው የምናመሰግነው። ቆየት ካለ ዜማው ነው እንግዲህ የጋበዝናችሁ ማለት ነው። የፍቅር ቀጠሮችን እንደቀጠለ ይገኛል። ሐሳብ አስተያየታችሁም እንዲሁ እንደቀጠለ ነው። አሁን የማሳልፋችሁ ከባለሙያ ጋር ቆይታ ወዳደረግንበት ዝግጅት ነው። ባለሙያው እንግዲህ ቀደም ሲል በቀረቡት ታሪኮች ላይ እንዲሁም ደግሞ ብዙዎች በእንደዚህ አይነት ህይወት ውስጥ አልፈናል የምትሉም ካላችሁ ምናልባት እንደዚህ አይነት ሐሳቦችን መስማቱ ይጠቅማችኋል ብለን እናስባለን። በቀጣይም ደግሞ እንደዚህ አይነት አጋጣሚዎች ያጋጠማችሁ ሰዎች እንዴት ነገሮችን መቆጣጠር እንደምትችሉ ምክንያቱም የበርካቶች ህይወት ይመስለናል ፍቅርን በርቀት የማንቀሳቀሱ ሁኔታና አንዳንዴ በቅርበትም ሆኖ አለመሳካቱ እንዳለ ሆኖ ደግሞ ተራርቆ የሚኖሩ ፍቅሮች ብዙዎች መስዋዕትነት ሲያስከፍሉ ይታያል። ስለዚህ እንዴት ነው ሰዎች ተራርቀው ፍቅርን ማስቀጠል የሚችሉት በሚለው ጉዳይ ላይ ባለሙያ ሐሳባቸውን የሚሰጡን ይሆናል ማለት ነው። የባለሙያው ሐሳብ አንድ ለ20 ደቂቃዎች ከናንተ ጋር ቆይታውን የሚያደርግ ይሆናል። አሪፍ ሐሳቦችን አሪፍ ነጥቦችን ከውስጡ ተሰማላችሁ ብለን እናስባለን። እሱና አድምጠን ደግሞ ከ5 ሰዓት በኋላ በሚኖረን ቆይታ ከናንተም የሚመጡልንን እንዲሁ ሐሳብ አስተያየቶች እያነሳን ታሪካዊ የመሳሳም
አጋጣሚ እንዴት ሊያልፍ ይችላል እንዴትስ ምን አይነት ነገሮች ይጠበቃሉ የሚለውንም ነገር መረጃዎችን የምነግራችሁ ይሆናል ማለት ነው ጥናቶች ምን ይላሉ የሚለውን ነገር እያነሳን በእነሱ ላይ ሐሳቦችን የምሰጣችሁ ይሆናል ለማንኛውም ከባለሙያ ጋር ወዳደረግነው ቆይታ የምናልፍ ይሆናል ህይወት እሱን ታስደምጠንና ከኔ ጋር ተመልሰን እንገናኛለን በፌስቡክ ገጻችን የፍቅር ቀጠሮ በሚለው ላይክ በማድረግ ሐሳብ አስተያየታችሁ መላክ ቀጥሉ ዮናስ ዘውዴ ከበደ ባላለው በማህበራዊ ሳይንስ መጀመሪያ ዲግሪ አለኝ እንዲሁም በቋንቋና በቴዎሎጂ ሁለተኛ ዲግሪን በፍልስፍናና በልጆች ሁለንተና እድገት ሰርቻለሁ በአሁኑ ሰዓት ላይ ሶስተኛ ዲግሪ ተማሪ ነኝ እንዲሁም በወልቂጤ ዩኒቨርሲቲ የፍልስፍና መምህር ነኝ ማለት ነው እንዲሁም በአንዳንድ የነገር መለኮት ኮሌጆች ውስጥም አስተምራለሁ ተራራቅ ወይም ዲስታንስ ባለው ነገር ላይ የፍቅር ግንኙነትን ማስቀጠል እንደሚቻል ሁሉ ማስቀጠል የማይቻልባቸው ሁኔታዎች አሉ ማስቀጠል የሚችሉ ሰዎች አሉ ማስቀጠል የማይችሉም ሰዎች አሉ ላይክ በእኛ ሀገር እንኳን ይላል አይደል ከአይን ይራቀ ከልብ ይርቃል ይባላልና በጣም ጥቂቶች ሊሳካላቸው ይችላልና በጣም ጥቂቶች ሊሳካላቸው ሌሎቹም ይሳካላቸዋል ማለት አይደለም ስለዚህ በዋነኝነት ሰዎች ራሳቸው ናቸው የሚያገቡት እንጂ ሌላ ሰው አይደለም የሚያገባላቸው ስለዚህ ራሳቸው ወደውና ፈቅደው ደስ ያላቸውን ሰውና የሚወዱትን ሰው ቢያገቡት ንብረታቸውን አይደለም ህይወታቸውን እስከ መስጠት ድረስ እንኳን ቢሄዱ ምንም የሚቆጭ ነገር አይሆንም ነገር ግን ሪሌሽንሺፕ እንዴት በሁለተኛ ሰው ማለትም በሁለት በሚዋደዱ ሰዎች መካከል ባልሆነ ነገር ግን በመካከላቸው እንደደላላ ማለት ነው በጣም ይቅርታዬን ቃል በመጠቀሜና በደላላ እንዴት ሪሌሽንሺፕ ይጀምራል እንዴት ህይወት ይጀምራል እንዴት ዳር ራስ አለፈ የምትሰጥበት ነገር በጣም ከባድ ነው የሚሆነው እና በዲስታንስ የተጀመረ ነገር ውጤቱን አትቀይሩም ውጤቱ ክፉም ቢሆን መልካም ውጤት አይቀየርም ምርጫ ነው የሚቀየረው ማለት ነው ስለዚህ የመረጡትን ነው ሰዎች ደግሞ የሚሆኑት የመረጡትን ነው የሚሆኑትና እኔ እንደማስበው ማስቀጠል የሚችሉ ሰዎች አሉ ማስቀጠል የማይችሉ ሰዎች አሉ ነገር ግን መታቀው ሰው መሆን ይኖርበታል ብዬ ነው ማስበው ባክግራውንዱን መታቀው የምትወደው ሰው ትረስት ልትጥልበት የምትችለው ንብረት እኮ ዝም ብላ አይደለም የምትሰጠው ለፍተበት ብዙ ዋጋ ከፍለበት እድሜያቸውን ሁሉ ሰጥተው ነውና እድሜህን ሁሉ ለፍተህበት ከብዙ ነገር ለይቶ ከቤተሰብ ከሀገር ከአካባቢ ከካልቸር ህይወትን ለማሸነፍ ደፋ ቀና ብለው ህይወትን ለማሸነፍ ደፋ ቀና ብለው ይለወጣሉ አንድ ቀን ይደላኛል አንድ ቀን መልካም ህይወት ኖራለሁ ብለው ሰዎች መጨረሻ ላይ ግን ሳያስቡበት ይሄንኛውን እኮ አስበውበት ነው ያደረጉት እንዴት ትዳር ላይ ሲመጣ አይታሰብም እንዴት የድሜ ዘመንን ሁሉ ለምትሰጠው ሰው ስትመርጥ እንዴት አታስብም ሰዎች እኮ አገር ሲቀይሩ እኮ አስበው ቋንቋ ሲማሩ ሰው አስበው ነው የትምህርት መስክ ሲማር ሰው አስበው ነውና መኪናም ሲገዛ የትኛው ማቴሪያል ሲገዛ እኮ ሰው ይጠቅመኛል አይጠቅመኝም ብሎ ነው ጥቅምና ጉዳቱን አመዛዝቶ የሚገዛው እንዴት ሰው ህይወቱን ለሚሰጠው ሰው እንዴት አያስብም ማለት ያዋጣኛል ወይ ያዋጣኝ ስራቁ አንድ ሰው ሊቀጠር ሲል አስቀድሞ ሲቪም ሳያስገባ አንድ ወርም ሳይሰራ እኮ ቀጥታ ሄዶ የሚያየው ገንዘቡ ነው አይደል ገንዘቡ ይሄን ያዋጣል አይዋጣም ነው የመጀመሪያው ጥያቄ ገና ማለፉን እርግጠኛ አይደለም ገና ስራ አልጀመረም ነገር ግን በቀጠር እዛ መስሪያ ቤቱ ውስጥ የሚያዋጣኝ ነገር ነው ወይ ማገኘው ይሆነኛል ይጠቅመኛል ወይ ያስኬደኛል ወይ ከኔ ጋር ፊት ያደርጋል ወይ ብለው ሰዎች ያስባሉ ልክ ነው እንዴት በትዳር አይታሰብም አትሊስት ይሄን ቀላሉ ነገር ማሰብ ከቻለን ህይወታችንን አሳልፈን እንደምንሰጠው ሰውንማ ምንኛ ልንጠይቅ ይገባል ብዬ ነው ማስበው መጠየቅ መቻል አለበትና ብዙ ጊዜ የዲስታንስ ትምህርት እንጂ የዲስታንስ ፍቅር የለውም ይላሉ ሰዎች እስማማለሁ ጋራለሁ ምክንያቱም ካደግንበት ባህል ካደግንበት ኮሚኒቲ አንፃር ብዙ የሚያስኬድ አይመስለኝም ነገር ግን እንዳልኩ ነው ግሎባላይዜሽን የፖስት ሞደርኒዝም የሉላዊነት ወይም የዓለም ወደ አንድ የመሆን አስተሳሰብና የስልጣኔ ማርገው ሊቆጥሩት ይችላሉ ብዬ ነው ማስበው ግን መታሰብ አለበት እንደዚህ አይነት አጋጣሚዎች አይፈጠሩም ማለት አይደለም ቢፈጠሩ እንዴት መሆን አለበት ሲል የመጀመሪያው ነገር ማወቅ ነው ሰው የሆነ ማወቅ ፈተሽ ዳበስ አርጎ ማወቅ ነውና ምንም እንኳን የሰው ልጅ እንደ መጽሐፍ ተገንጥሎ ወይም ተጠንቶ ባያልቅም ጥልቅና በጣም ውስብስብ ቢሆንም የሆነ ነገር ግን ትረስት ለማድረግ መጀመሪያ ላይ መፈተሽ አለበት ብዬ ነው ማስበው በቃላት ብቻ ሰዎች መሽወድ የለባቸውም
በሆነ ነገር ወደድኩሽ አበድኩልሽ ወይም ወደድኩ ወይም አበድኩልሽ ስለተባለ ያለህን ነገር በሙሉ መስጠት አለበት ብዬ አላስብም በርግጥ የሰው ልጅ በገንዘብም ይፈተናል እምነት ከምንም በላይ ነው አይደል እንደኛ ደግሞ እንደ ኢትዮጵያዊ ነው የምናወራውና እኛ ሀገር እኮ በጣም የጠነከረ ከአለት የጠነከረ ከጥቁር ድንጋይም የከፋ እና እስከ ክራችን ብለን የምናወራበት ነገር አለ አይደል በክሬ መጣ በማህተቤ መጣ በእምነቴ መጣ ይባላልና ሰዎች ለእምነታቸው ትልቅ ቫልዩ አላቸው በእኛ ሀገር ኮንቴክስት እኮ ገንዘብ ተራ ነገር ነው ንብረት ተራ ነገር ነው ከሁሉም ነገር የሚበልጠው ሃይማኖታችን ነው እምነታችን ነው ያለን ነገር ነውና ሰዎች አይ ቲንክ እሱን ያስተዋሉት ያሉ አይመስለኝም ምናልባትም ረጅም አለማየት ሊሆን ይችላል ብዬ ነው ማስበው ተስፋ መቁረጥም ሊሆን ይችላል ግን እኮ ወኔ ያለን አይደል እንደውም የሰው ገንዘብም አልፈልግም ሰርቼ ነው የምቀየረው እኔማ እንተናን እኮ አላደርግም የሚባለው ያ ወኔ የት ገባ ብዬ ነው ማስበው ስለዚህ እንደዛም የሚያረጉት ሰዎች ይሄንን ማሰብ ይኖርባቸዋል ሌሎቹም ደግሞ ሪሌሽንሺፑ ከተጀመረ እንዴት ማድረግ አለብኝ ሲሉ በጥበብ መሆን አለበት በጥበብና ተገለጸም በተደበቀም ነገር መሆን መቻል ይኖርበታል መጀመሪያ ላይ አንድን ሰው እኮ ትልቅ ነገር ለመስጠት ቼክ ታረጋዋለህ በትናንሽ ነገሮች ሰው በጥቂቱ ካልታመነ በብዙ ልትሾመው አትችልምና መፈተሽ ይኖርባቸዋል ታማኝነት ይፈተሻል እኮ በብዙ ጎዳና የሆነ ነገር ከማረጋቸው በፊት ታማኝነታቸውን እንደሚወዳቸውም ደግሞ መፈተሽ መቻል አለባቸው አንድ ሰው በማቴሪያል ታማኝ ካልሆነ ህይወትን ለዛ ሰው እኮ መስጠት አይጠበቅበትም እንኳን በማቴሪያሉ ቀረ ነው የሚባለው ከትልቁ ጉዳት አትርፎኛል በህይወት እኮ ሰው ገንዘብ ከወደደ ካንተ በላይ ወይም ካንቺ በላይ ገንዘብን ከወደደ እኮ ህይወትሽን ወይም ህይወታቸውን ሁሉ ሊያሳጣቸው ይችላልና ከዛ ሰው ጋር የህይወት ዘመናቸውን ማስቀጠል በጣም ከባድ ነው ስለዚህ ገንዘብ እንኳን ቼክ አድርገውት በገንዘቡ እዛ ጋር ታማኝ ካልሆነ እዛ ጋር ቢቀር ነው መሆን ያለበት መመረጥ ያለበት ምክንያቱም ጤናና እድሜ ካለ ገንዘቡን ማግኘት ስለሚችሉ ንብረቱን ማግኘት ስለሚችሉ ስለዚህ የመጀመሪያው ነገር of course ሰውን አምነው ነው የምትጀምረው እኮ ተጠራጥረው አይሆንም የማይጠራጠር እንኳን የሚጠራጠርን እንኳንና ሌባ የሆነን ሰው እንኳን በማመን ነው እንጂ ሌባ ነው ይያሉ በመራቅም አይደለም ታማኝነት ውስጥ የምታመጣው ነገር ግን በቃ ቫልዩ የምናደርገው ነገር ምንድነው የሚለው መታየት መቻል አለበት በግልጽ መወራት መቻል አለበት መቀራረብ መቻል አለባቸው ከዛም በኋላ ያላቸው ነገር መስጠት አለባቸው ሼር ማድረግ አለባቸው በየማስበው ደግሞ የግድ ስለተዋደድክና ስለተፋቀርክ ያለ ነገር ሁሉ መስጠት አለበት በያላስበው ህይወት ዘመናቸውን በሙሉ የለፉበትን ለማያምኑት ሰውና ነጋቸውን ዛሬ ላይ ሊያሳያቸው ለማይችል ሰው እንደዚህ ነው ይሰጣል ሞኝነት ነው እሱ ስነልቦናም ፊዚካሊም ኢኮኖሚካሊም ተጎዳለና አይ ቲንክ እንደርግብ እንደባብ ብልህ እንደርግብ የዋህ ደግሞ መሆን ይጠበቅባቸዋል ብዬ ማስበት ቦታ አለ ከስጦታው ይልቅ ሰጪው ነው የሚበልጠው እኮ እሷ ምንም ብታረግለት ምንም ባታደርግለትም ያደረገችለት ወይም የምታረግለት ነገር እኮ ሁለተኛ ነገር መጀመሪያ ያገኘው እሷን ነው ወይም መጀመሪያ ያገኘችው እሱን ነውና I think ለሱ ቫልዩ መስጠት ያለብን ይመስለኝ ምክንያቱም አንደኛ ሁለተኛ ነው መሆን ያለበት ነገር ግን አሁን በመንመለከትበት ሰዓት ላይ እንደዚህ አይነት ክስተት የተከሰተባቸውን ሰዎች እኮ ሰናይ በቃላት ነው ወድሻለሁ ወይ ማፈቅርሻለሁ የሚለው ነገር የምናየው እንጂ በተግባር የለም ምክንያቱም በተግባር የምናየው ሴትዮዋን ሳይሆን ነገሩን ሲወደው ነው ገንዘቡን ሲወደው ከሴትዮዋ በላይ ማቴሪያሉን ከሴትዮዋ በላይ ሲወደው ከዛም ልፍ ብሎ አይንሽን ላፈር ነው የሚባባለው እኮ ስለዚህ ድርጊቱ በግልጽ እንደሚያሳየው ከሴትዮዋ ይልቅ የሷን ነገር ነው የወደደው ስለዚህ ከሷ ይልቅ የሷን ነገር ከወደደ እንደዚህ አይነት ነገር የማይከሰትበት ምንም ምክንያት የለም ነገር ግን መሆን አለበት ብዬ ማስበው እሷን ከወደዳት እሷን ካፈቀራት እሷን ካከበራት እሷ የኔ ናት ብሎ ካሰበ ሰው ከራሱ መስረቅ ይችላል እንዴ አይችልም እኮ ሰው ራሱን መጉዳት ይችላል አይችልም ስለዚህ እንደዛ ካሰበ ሊጎዳት ምንም ሊያደርግ ግን አይችልም የግዴታ ግን ፍቅር በስጦታ ነው የሚገለጸው ብዬ አላስብም of course ስጦታ የፍቅር መገለጫ ሊሆን ይችላል ግን ምን አይነት ስጦታ መቼ ነው የምንሰጠው ምን አይነት ስጦታ ነው የምንሰጠው ለማን ነው የምንሰጠው እንዴት ነው የምንሰጠው ምንድነው የምንሰጠው የሚሉት ነገር መፈተሽ መቻል ይኖርባቸዋል በሁለት ቀንና በሶስት ቀን ለተዋወቀው ሰው ህይወትን ላሰጥ ይችላል ነገር ግን 10 አመት 15 አመት ብቻ አይደለም ጊዜያቶች የራሳቸው ዋጋ አላቸው ብዬ ስለማስብ ያንን ማነሳው የግዴታ
ጓደኝነቱ ለመቀጠል ገንዘብ ወይንም ሌላ ስጦታ ያስፈልጋል ብዬ አላስብም እንደዛ ከሆነ ጓደኝነቱ የተመረኮሰው ገንዘብ ላይ ነው በርግጥ ለምትወደው ሰው ደግሞ ካለ ገንዘብ ወይንም ካለ ስጦታ ደግሞ ፍቅር አይቀጥልም ማለት ላይ ሆነ ይችላል እኮ ዝም ብሎ ራስን ከሰጠው እኮ ሰው በቃ እኮ ሌላ ምን ነገር ትፈልግ ጤነኛ ከሆነ ማለት ነው ጤነኛ ካልሆነ ግን አንዳንዶቹ ገንዘብን ወይም ሌሎች ስጦታዎችን እንደ መፈቀራቸው ማረጋገጫ አድርገው ስለሚወስዱት ነው በታፈቅረኝ ወይም ብትወደኝም እንደዚህ ታረግልኝ ነበር ወይም እንደዚህ ያረግላት ነበር ወይም ያረግልኝ ነበር የሚል አስተሳሰብ ነው ነገር ግን ያንን ሁሉ ያደረጉ ሰዎች መውደዳቸውን እንደማያመለክት በታሪክ መካከልም አይተናል ስለዚህ የሳመ በሙሉ እኮ ይወዳል ማለት አይደለም በሌላ ቋንቋ መሳም የፍቅር መገለጫ አይደለም የጥላቻ መገለጫ ሊሆን ይችላል ሰው እኮ ስሙ አሳልፎ ቢሰጥ ይችላል ሰው ደግሞ ስሙ ፍቅሩን ሊገልጽልህ ይችላል ሰው ስላለቀሰ አዝኖላል ማለት አይደለም እንባውን ያሳየ ምኩ በውስጡ ሞት ሊመኝ ይችላልና አይ ቲንክ መጠየቅና መታሰብ አለበት ብዬ ማስበው ለማን ምን መቼ እንዴት እና ለምንድነው ማደርገው የሚለው መታሰብ መቻል አለበት ለምንድነው እሱን ለማሸነፍ ነው የራስ ባሪያ ለማድረግ ነው እሷን ወይ እሱን አንድ ነገር ስታደርግ በምን ሞቲቭ ነው የምታደርገው የሚለው መታሰብ አለበት አንዳንዶቹ ስጦታ ከሰጡ በኋላ ባሪያ ያደርጓል ግን ስጦታው ቢቀር ይሻላል የራስን ነፃነት የራስን ፍቅር የራስን እንትን ጠብቀህ መቀጠል ከቻልክ ማለት ነውና እሱም መታሰብ ይኖርበታል በያስባል አጠቃላይ ግን ዴቪድ ሂውም እንደሚናገረው በህይወት ዘመን አንዴ ተጠራጣሪ መሆን አለበት ወይ መሆን መቻል አለበት ይላል ኤቭሪቲንግ የሆኑ ነገሮችን አትሊስት ዳውት ማድረግ መቻል ይኖርብሃል አንዳንዴ ልክ የሆነ የዋህነትም ጥሩ ነው ያላስብ ነገሮችን ስታረግ በሞቲቭ ነው ማድረገው ለማን ነው ማድረገው እንዴት ነው ማድረገው ምንስ ማድረግ አለብኝ የማድረገውን እሱ ሳደርግ ለምንድን ነው ማድረገው ያስኬዳል ወይስ አያስኬድም ስጦታዎቹ ሁሉ እኮ ምሰጠው በመሰጠበት ሞቲቭ ካልተረዳው እኮ ምናልባት ሮንግ ሊሆን ይችላል የራሳቸው ኔጌቲቭ ኢምፕሊኬሽንስ ስለሚኖራቸው አው በተለይ ሴቶቻችን መጠንቀቅ አለባቸው ብዬ ማስበው አንደኛ ሄዱበትን አላማ ማወቅ መቻል አለባቸው ሁለተኛ ላይ እንዳልኩ ነው ሴቶች ከወንዶች የሚለያቸው ልባቸው ሳይሆን ጆሮአቸው ልባቸው ነው ስለሚባል ነው ስለዚህ በሚሰሙት ነገር ስለሚወሰዱ ነውና ምንም ያክል አንደበተሩቱ እንኳን ቢሆን ያገኛቸው ሰው ልባቸውን በቀላሉ የመስረቅ አቅም አለው ይባላል እውነት ላይሆን ይችላል ለሁሉም ሴቶች ላይ ሰራ ቢችልም ግን አብዛኛው ሴት ልባቸው ጆሮአቸው ነው በሚሰሙት ነገር ይወሰዳሉ እና ማሰብ መቻል የሚኖርባቸው ብዬ ማስበው ለማን ነው ማደርገው እንዴት ነው ማረጋው የሚሉትን ማሰብ መቻል አለባቸው ብልህነታቸውንም ለዚህ መጠቀም መቻል አለባቸው ለሌላ ነገር ብቻ ሳይሆን ብልህናቸውን በተፈጥሮና ብልህነታቸው ህይወታቸውን ዘመናቸውን ኑሯቸውን ቤተሰባቸውን አገራቸውን ቀያቸውን ላሰደዳቸው ኑሮን ለማሸነፍ በሚያደርጉት የህይወት ሞተርተር ውስጥ የሚያገኙትን ጥሪት ለማንና እንዴት መጠቀም አለብኝ የሚለው ሊጠፋቸው አይገባም እና ደግሞ ደጋግሞ ሊያስቡ ይገባል ብዬ ነው ማስበው ሌላኛው ትንሽ መነገር ወይም አዌርነስ ወይም ንቃተ ህሊና መዳበር አለበት ብዬ ማስበው የሰው መርሃብ ስላለባቸውና በስልክ ስለሚያወራቸው ሰው እንደዛ አይነት ድርጊት ወይም እንደዛ አይነት ስጦታ የሚልኩት ምናልባትም እዛ አካባቢ በሚኖሩበት ሰዓት ላይክ እንደሰማሁት በህብረት ነው የሚኖሩት ይባላል ቤቱ ክራይ በጣም ውድ ስለሚሆንና ከአከራያቸው ሳይሆን ከአብረው ከሚያሰሯቸው ሰዎች ደብቀው እንዳይወስዱባቸው ወይንም አብረው ከሆነ የሚኖሩት እርስ በርስ እንዳይሰራረቁ ገንዘባቸው ሌላ ሰው እንዳይወስድባቸው ስለሚፈልጉ ሊሆን ይችላል ምናልባትም በሌላ ሰው የሚልኩትና አካውንት ቢኖራቸው ማለት እዛም ፍርሃት ነው ከዛኛው ፍርሃት ይሄንኛው ፍርሃት ይሻላል ብሎ ሊሆን ይችላል እዛ ከመሰረቅ እዚህ ብሰረቅ ይሻለኛል ወይም እነሱ ከሚበሉት ይሄንኛው ቢበላው ይሻላል ብሎም ሊሆን ይችላል ላይሆንም ግን ይችላል ብቻ ለማንኛውም መፍትሄ ይሆናል ብዬ ማስበው አካውንት ቢኖራቸው እና መላክ ቢችሉ then እዚህ የሚያስቀምጥላቸው ሰው ካለ ምክንያቱም ጥሪት ስለሆነ ዘመናቸውን እድሜያቸውን ውበታቸውን ሁሉ ነገር የሰጡት ነገር ስለሆነ ሌላኛው ወንዶቹም ሴቶቹም ብቻ ሳይሆን ወንዶቹም ማሰብ አለባቸው ብዬ ማስበው እህቴ ብትሆን ብሎ መጠየቅ መቻል አለበት እናቴ ብትሆን ብሎ መጠየቅ መቻል አለበት ልጄ ብትሆን ብሎ መጠየቅ መቻል አለበት የኢትዮጵያዊነትን ባህልና እሴታችንን ማፍረስ አለብን ብዬ ትልቁ የሰው ልጅ እምነቱ ነው ብዬ ክሩ ነው
ብዬ ነው ማስበውና ታማኝ መሆን እኮ በጣም ትልቅ ነገር ነው አለመታመን እኮ መዋረድ ነው ከንሰሳ በታች መሆን ነው ብዬ ነው ማስበውና ሰው ኮንፊደንሱን ቢልድ ማድረግ መቻል የኔማ በዚች ተራ ገንዘብ ተራቅራቅም ቡና እንደዚህ ማቴሪያል በሆነ ነገርማ ማንነቴ አይለካም ብሎ ማሰብ መቻል አለባቸው ምክንያቱም ለራሱ የምትሰጠው ቫልዩ ነው የሚመዘነው ምክንያቱም ያልተመዘነ ሁሉ ከባድም ቀላል መሆን ስለሚችል ማለት ነው ስለዚህ ማንኛውም ሰው እንደ ንፍሮ ቤት ወንድ ለቅሶ ቤት ንፍሮ እንዲዘግና ለመፍቀድ ነው በማንነት ስትመጣ ማትደራደርባቸው ነጥቦች ይመጣሉ በእምነት ላይ ስትመጣ ምንም ይሁን ምን ታማኝ መሆን በዋነኝነት ለራስ ስለሆነ ማለት ነው ራሱ ታማኝ ሰው ከሆነ ለሌላው ሰው ታማኝ መሆን ይችላል ለራሳቸው ታማኝ ካልሆኑ ግን እንኳን ሴት እህቶቻችንን ሰው አገሩን ሁሉ ሊሸጥ ይችላል እኮ ሰው ራሱን ሁሉ ሊሸጥ ይችላል ታማኝ ካልሆነና ታማኝነት very important ነው ሴት እህቶቻችንን ማሰብ መቻል አለባቸው ለማን ነው ማረጋው እንዴት ነው ማረጋው ገንዘብ የት ነው የሚደርሰው ለማን ነው የሚደርሰው ምን ሊያደርገው ይችላል ብሎ በጣም ማሰብ መቻል አለባቸው ምክንያቱም እድሜያቸው እዛ ብዙ ስቃይ አለ ብዙ መከራ አለ ያንን ሁሉ መከራ የሚከፍሉት ያንን ሁሉ ስቃይ የሚከፍሉት ያንን ሁሉ አበሳ የሚያዩት ያልፍልኛል ብለው ነው እና ከዚህም ሀገር ሲወጡ እኮ ለራሳቸው ቤተሰባቸው ህይወታቸውን ለመቀየር ይሄን ሁሉ አስበው ሀገር አቋርጠው ሄደው አንዳንድ በህይወታቸው እኮ ተወራርደው ነው የሄዱት መንገድ ላይ የቀሩ እኮ ብዙዎች አሉ እንደድል ሆኖ የገቡ ናቸው አብዛኞቹ እና ያንን ሁሉ አስበው የወጣ ሰው እንዴት ሳስብ ያደርጋል አስበው እንደወጡ ሁሉ አስበው ነው ማድረግ ያለባቸው መጨረሻ ላይ የሚያገኙትን ገንዘብ ነው የማስበው ስለዚህ ዋናው ነገር ዋና ማድረግ ነው እሱ ማሰብ ስለ ኮሙኒኬሽናቸው ማሰብ ስለ ሪሌሽንሺፓቸው ማሰብ ስለዛ ሰው ማሰብ ምናልባትም አካባቢያችን ጎረቤታችን እምናየው ነገር በሙሉ በማቴሪያል የተከበበ እና ባለፈው መጋቢ አዲስ ሲናገር ነበርና ግንዛቤና ገንዘብ የሚለው መለየት መቻል አለበት ሰው በገንዘቡ ሳይሆን በግንዛቤው መለየት አለበትና ቫልዩ መሰጠት አለበት የሚሏቸው ነገር አሉና መስማማው ነገር ምንድነው ሪሊ ማን ነው የምናስቀድመው የትኛው ነው ሚዛን የሚደፋው ብለን መጠየቅ መቻል አለብን ትላንትና ወድሻለሁ ትላንትና ፈቅርሻለሁ ያልኳትን ሴት ሪሊ ወዳታለሁ የምር ወዳት ነበር ወይ ምክንያቱም አብዛኛው ፍቅራችንን ሆነ እምነታችን እኔ እንደማስበው በድህነት ላይ የተፈተሸ ነው እንጂ በማግኘት ላይ የተፈተሸ አይደለም ወዳታለሁ አፈቅራታለሁ ስትል የነበረው ነገር ምንም ሳይኖርህ ልክ ነበርክ ከተወሰነ ጊዜ በኋላ ነገሮች ሲለወጡ እና ወደምትፈልገው ነገር ላይ ስትመጣ ግን አሁንም የትላንትናው መውደድ የትላንትናው ፍቅር የትላንትናው አክብሮት ካልቀጠለ ዛሬ ላይ ያገኘው ነገር ከሆነ ያስበለጥከው ትላንትና በርግጥም አልወደድካትም ነበር አላፈቀርካትም ነበር የውሸትህን ነበር ብዬ ነው ማስበው ምክንያቱም ነገር ስላልተሳካለህ ነው ነገር አልጋ ባልጋ ስላልሆነልህ ነው ትላንትና ያንን ሁሉ መከራ ይከፈልከው እንጂ የምር ግን የምታረገው ከሆነ የትላንትናው ማንነትህ ምንም ቢከመር ሊለውጠው አይችልም የትኛውንም አይነት ገንዘብ ብታገኝ የትኛውንም አይነት ቤት ብትሰራ የትኛውንም አይነት ስልጣን ብትደርብ የትኛውም ወንበር ላይ ብትቀመጥ ትላንትና የሰጠኸውን ቫልዩ የሰጠሃትን ሴት ትላንትና ቫልዩ የሰጠሃትን ባለቤትን ወይንም ጓደኛህን ዛሬ በምንም ነገር ልትለውጣት አትችልም እንኳን ዛሬ ላይ ሰርተህ ባገኘው ገንዘብ በህይወት እንኳን ተወራደባት ነበር እኮ ትላንትና ትክክለኛው ነገር ከሆነ ማለት ነው ስለዚህ ቼክ መደረግ አለበት ሪሊ ወዳታለው ወይ ቢሾፕ ባርክሌይ ይመስለኛል ወዳት ነበር አሁን ግን ጠለዋት አትበል ይላል ትላንትና ወዳት ነበር ትላንትና ፈቅራት ነበር አሁን ግን ጠለዋት እንዲህና እንደዛ ስለሆነች አትበል ይላል ትላንትናውንም ሲጀመር አልወደድካትም ነበር ይላል ምክንያቱም ፍቅር ማለት ከአንድ ቦታ ላይ ጀምሮ የሆነ ቦታ ላይ የሚቆም ነገር አይደለም ይላል በቃ እያፈቀርክ እየወደድክ ያለ ምክንያት የሆነ እስከ መቃብር ድረስ ይዘው የምትነግደው እንቁ ነገር ነው እንጂ በመካከል ላይ በሚያጋጥምህ ነገር ፍላክቹዌት የሚያደርግ ነገር አይደለም በማግኘት ላይ የሚቀየር ከሆነ በማጣት ላይ የሚቀየር ከሆነ በሆነ ኮተት የሚቀየር ከሆነ በሆነ ማቴሪያል የሚቀየር በሀገር የሚቀየር ከሆነ በሌላ ሴት የሚቀየር ከሆነ በሌላ በመታገኛቸው በሌላ በየትኞቹም ጥቅሞች የሚለወጡ ከሆነ አንተ ወደድከውና ያፈቀርከው መስሎ ነው እንጂ እሷን መጀመሪያ
መጀመሪያ መስሎሽ ነው እንጂ እሱን መጀመሪያ ያወደድሽውና ያፈቀርሽው በተግባር እንደሚነግረን ነገርየው ማቴሪያሉ ነው ገንዘቡ ነው የሆነ ነገሩ ነው ስለዚህ መሆን ያለበት ብዬ ማሰብ ሲጀመር ሁለቱም ማይወዳደሩ ገንዘብና ፍቅር የሚወዳደሩ ነገሮች አይደሉም ገንዘብና ማቴሪያልና ሰው የወደድከው ሰው የሚወዳደሩና የሚነሳሰሩ ነገሮች አይደሉም ነገር ግን እንዳልኩ ነው የሰው ያስተሳሰቡ ከተማ ፈርሷል ስለዚህ ሰው ያስተሳሰቡ ከተማ ስለፈረሰ ሚዛኑ ፈርሷል በፊት እኮ የሆነ ነገር ከሚደፋ ወንድሜ ቢደፋ ይሻላል አይደለም እንጀራውም ቢሆን የትኛውም ነገር ቢደፋ ይቀላል ወንድሜ ከሚደፋ ብለ ወንድምህን ለማንሳት ነበር የምትለው አሁን ግን ወንድሜ ሺ ቢደፋ ይሻላል ሌላ ነገር ከሚደፋብኝ ወደሚል አስተሳሰብ ውስጥ ነው የመጣነውና ይሄ ደግሞ ጤነኛ አስተሳሰብ ጤነኛ አመለካከት ነው በያላስብም ስለዚህ አሁንም የምንወደውን ሰው የምናፈቅረውን ሰው በሰጠነው ቫልዩ በሰጠነው ልኬትና አቅም በዛው መቀጠል ያለብን እንደውም እየጨመርን ነው መቀጠል ያለብን ነገር ግን እንዳልኩ ነው የፊልሙ ተጽዕኖ አለ የሙዚቃው ተጽዕኖ አለ የጎረቤቶቻችን ተጽዕኖ አለ የዓለም ተጽዕኖ አለ ተጽዕኖም አንደኛ ለማቴሪያል አንደኛ ላሸነፈ አንደኛ ጎበዝ ለሆነ አንደኛ ይዞ ለተገኘ የሚል ስብከት ስላላት ይሄንን ከሰማ የሰው ቫልዩ ይቀንሳል ነገር ግን ሰው በምንም አይለካም ሰው በምንም እንደማይለካ ካወቀን አጠገባችን ያለውን ሰው ምንም ሊተካው የሚችል ነገር እንደሌለ ካወቀን በመደር ላይ ለዛ ሰው ቫልዩ በመስጠት ነው አንዴ አይደለም እንኖር አንዴም ነው የምንሞተው ለማን ነው የምንሞተው ለማን ነው የምንኖረው ተብሎ መጠየቅ መቻል አለበት ለመኪና ብትኖርና ብትሞት እኮ ከእንስሳ በምንም አይለይም የምትሞትለት ሰው ካለ ግን ትልቁ ሚስጥር እሱ ነው ምክንያቱም ታተርፈዋል ዛሬውን ብቻ ሳይሆን ነገውንም ታደነለታለህ ማለት ነው እሱም ይመስለኛል የህይወትን ትርጉም ሙሉ የሚያደርገው otherwise ከእንስሳ የተለየ ህይወት አይሆንም ብዬ ነው ማስበው ሰው በገንዘቡ መለካት አለበት ብዬ አላስብም ሰው ባለው ቅራቅንቦ መለካት አለበት ብዬ አላስብም ምክንያቱም ሰው በጣም ክቡር ነው ሰው በጣም ውድ ነው ሰው በጣም ትልቅ ነገር ነው ያንን ሁሉ ሰውተህ ነው ያንን ሰው ማትረፍ እንደውም ያለብህ ካለብህ እንኳን ማለት ነው ያንን ሰው በመታገኛቸው ትርኪምርኪዎች መቀየር አለበት ብዬ አላስብም እንደዛ ቢታሰብ ብዬ ነው ማስበው በራዲዮ ሞገድ መስመራችን 101.1 ላይ እንዲሁም ደግሞ በwww.bisratfm.com በድረገጽ የፍቅር ቀጠሮ በተወዳጅ ጣቢያ ብስራት ኤፍኤም 101.1 በዕለተ ሰኞ ምሽት ወደ እናንተ እየደረሰ ይገኛል ቀደም ሲል እንግዲህ የስነ ልቦና ባለሙያ እንዲሁም ደግሞ በበርካታ ዘርፎች ማለት ነው የትምህርት ደረጃውን ያጠናቀቀው ወጣት ዮኒ እንግዲህ ያቀረበልን የስለንቦና ድጋፍ ወይም ማስተያየት ነው ወደናንተ ያደረስነው በርካታ አድማጮችም ቀደም ሲል በተላለፈው እንዲሁም ደግሞ በቀረበው ታሪክ ላይ የራሳችሁን ሐሳብ አስተያየታችሁን እየሰጣችሁን ትገኛላችሁ ሁላችሁንም ከልብ እናመሰግናለን ለእምነት ታማኝ መሆን ከምንም በላይ እንግዲህ ብዙ ነገሮችን ቢያጓጉንም ብዙ ነገሮችን ለማድረግ ብንገፋፋው ላመንበት እምነት ታማኝ ሆኖ መገኘት ምናልባት እንግዲህ ተራርቀን ብንኖር እንኳን እንደዚህ አይነት ጥፋቶች በመሃላችን እንዳይፈጸሙ ሊያግዘን ይችላል የሚል ሐሳብ ተነስቷል ከዛም በተጨማሪ ጓደኝነትን ወይንም ደግሞ ፍቅርን ለማጠናከር ገንዘብን ብቻ ምርጫ አድርጎ እንደመደራደሪያ መያዝም እንደሌለብንም የተናገረው ምናልባት እንግዲህ ብዙዎቻችን በእንደዚህ አይነት በርቀት ግንኙነት ውስጥ በመንቆይበት ሰዓት ያንን የፍቅር ሰው ወይንም ተጣማሪያችንን ወይንም ተጓዳኛችንን ማለት ነው ከኛ ጋር በፍቅር እንዲቆይ ለማድረግ በገንዘብ የመደለል ነገር የሚታይ ከሆነ ወደ እንደዚህ አይነት ክስረቶች ሊያመጣን ይችላል የሚል ነገር ነው ከዛ በተጨማሪ ደግሞ ለጊዜም ታማኝ መሆን መቻል ይመስለኛል እንግዲህ ቶሎ ወደ ውሳኔ ላይ አለመድረስ ጊዜን ያማከሉ ግንኙነቶችን መመስረት ቢቻል ያንን ሰው የማጥናቱ ነገር ከዛም በኋላ ደግሞ ወደ ምን ፈልገው ቀስ ይያለ የምንመጣበትን አማራጮች መውሰድ የሚቻልበትን መንገድ መውሰድ እንዳለብንም ነግሮናል መጠራጠር አንዳንዴም ጥሩ ነው የሚል ሐሳብም ነው የቀረበው በስነልቦና ሐሳቡን በሰጠን ዮኒ እንደተናገረው ማለት ነው እንግዲህ አንዳንዴ በመንጠራጠርበት ሰዓት
ነገሮችን ከሌላ አቅጣጫ እንድንመለከት ያግዘናል የሚልም ነገር ተነስቷል። አላማቸውን መረዳት የሚል ነገርም ተነስቷል። አዎ ባህር ማዶ አካባቢ ከዚህ እንግዲህ ለስራ ተብሎ ወይንም ገንዘብ ለማግኘት ተብሎ ይወጣና አላማን የመሳት ነገር ሊመጣ ይችላል። ስለዚህ ይህንን ነገር ጠንቅቆ የማወቁ ነገር ሊታይ ይገባል የሚልም ነገር ነው የተነሳው። ጉዳቱን ወደ ራስ ማምጣት ይሄኛው እንግዲህ ምናልባት እህቴ ወይንም እናቴ አክስቴ የኔ ዘመድ ብትሆን ብሎ ቆም ብሎ ማሰብ መቻል ይሄን ነገር እንድናስወግድ ያግዘናል የሚል ነገር ነው የነገረን። የሰውን ክብር ማወቅ ቁሳቁስን አለማስቀደም ገንዘብን አለማስቀደም ከምንም በላይ ሰውን በሰውነቱ ማክበር መቻል ለዛ ሰው ክብር መስጠት እንጂ የሚላኩትን ቀራቅንቦሽ ብሎ ነው የገለጸውና ለእንደዚህ አይነት ነገሮች ቦታ ባንሰጥ ወይንም ደግሞ ምናልባት እንግዲህ ቦታ ለመስጠቱ ሳይሆን ቅድሚያ ለሚሰጠው ነገር ቅድሚያ መስጠት ቢቻል እንደዚህ በርቀት በምን መሰረታቸው የፍቅር ግንኙነቶች የተሳኩ ነገሮችን ልንመሰረት እንችላለን የሚል ሐሳብ ነው የሰጠን። ከልብ እናመሰግናለን። በቀጣይም እንግዲህ አንዳንድ ሐሳቦች ላይ እንዲሁ የሰጠን ቆይታችንን የምናረግ ይሆናል ማለት ነው። ምርጥ አገላለጽ ነው፣ ተመችቶኛል። ስለ ፍቅር ኃያልነት በግልጹ አስቀምጦታል። ሳሚ ነኝ ከቄራ ብሎ ሳሚ ላቭሊ ሐሳቡን ልኮልናል። ቀደም ሲል ያነሳውት አንድ ሐሳብ ነበር ደንበኛዬን ወድጃት የሚል ነገር ዘርዘር ባለ ሐሳብ አሁን ጥያቄው ተብራርቶ መጥቷል ይመስለኛል። ባንክ ቤት አካባቢ እንደሚሰራ ነው የነገረን። እዛ በሱ በሚሰራበት ባንክ ቤት ደግሞ የምትመጣ ደንበኛው ናትና ስልኳን ጠይቋት ማለት ነው። ስልኳን እንደሰጠችውና በደወለላት ደግሞ እንደተናደደችበት የሚገልጽ አስተያየቱን የሰጠን። ምናልባት እንግዲህ እዚህ ጋር እኔ መጠየቅ የምፈልጋቸው ነገሮች አንድ ስልኳን እንዴት ነው ልትቀበል የቻልከው? ከስራ ጋር በተገናኘ መንገድ ስልኳን ተቀበለ ከሆነ ምናልባት እሷም የምትጠብቀው ስራና ስራን የተመለከተ ጉዳይ ሊሆን ይችላል። ይሄ ስልኮችን የምንቀበልበት በፍቅር ውስጥ የሚነሱ የተለያዩ ጥበቦች አሉና በዛ አይነት መንገድ ከሆነ ምናልባት እሷም የሆነ ነገር ደስ ብሏት ስለሰጠች እንደዚህ አይነት ነገሮች ላይፈጠሩ ይችላሉ። በሁለተኛ ደረጃ ደግሞ የደወልክበት ሰዓትና ቦታ ደውለ ያወራውስ ነገር ምንድነው? እነዛ ነገሮች መለስ ብለን መቃኘት ያለብህ ይመስለኛል። አንዳንዴ በጣም የተቆጡ ሰዎችን እኮ ስልክ ላይ አውርተን በጣም አሳስቀንም ልንዘጋው እንችላለን። ይሄንን የመቆጣቷን ስሜት የተቆጣጠርክበት ነገር ደካማ መስሎ ይታያል። እነዚህ ነገሮች መመልከት ያለብኝ ይመስላል። ቡኳ ላይ ያለውን ስልክ ወስደ እንግዲህ ደውለ ከሆነ የሚጠበቅ ነገር ነውና ጥንቃቄዎች ይፈልጋሉ። እውነት ነው። አንድ ጥሩነቱ ከሷ ቀጥታ ስልኳን ተቀበልክ መናገር ጥሩ ነገር ይመስለኛል። ግን የተቀበልክባቸው መንገዶች ምን ይመስላሉ? ምልክቶችንስ የማሳየቱ ለእንደዚህ አይነት አላማ እንደተቀበልካት በተወሰነ ወይ የተወሰነ ጊዜ ሻይ ቡና ለማለት የሚለውን ነገር አንስተ በእንደዚህ አይነት መልክ ተቀበለ ከሆነ ብዙም እንዴት እንደደነገጠች አልገባኝም። እኔም ልደነግጥ ትንሽ ነው የቀረኛል። ለማንኛውም እነዚህ ነገሮች ደውለ ግን ልናወራ እንችላለን። የፌስቡክ ተከታያችን ስሜና ተጥቀሰው ስላልከኝ ነው። ለማንኛውም ወደ በኋላ ላይ ስልክ ቁጥራችንን ስለምናስተዋውቅ በዛ ስልክ ደውለንና በደንብ ደግሞ ዘርዘር አድርገን የሚነሱ ሐሳቦችን የምናነሳ ይሆናል ማለት ነው። በአጋጣሚ በተገኘው ስለ ብስራት ልናገር ብዬ ነው እናንተን የሰጠን የድንግል ልጅ ይመስገን አስተያየቱን አድርሱልኝ። አውለናል። በጣም ተለቅ ያለ ገዘፍ ያለ ምስጋና ነው። ከልብ ነው የምናመሰግነው አድማጫችን። ሌሎች የተላኩልንም አስተያየቶች አሉ። እነሱንም እንግዲህ ወደ በኋላ ላይ ወደ እናንተ ያደረስን ቆይታችንን እስከ 6 ሰዓት የምንቀጥል ይሆናል ማለት ነው። ገና የምናነሳቸው በርካታ ጉዳዮች አሉ። ቀደም ሲል እንደተጠቀስኩት እንግዲህ የፍቅር ግንኙነቶች በሚመሰረቱበት ሰዓት ቀደም ሲል እንደላከልን አስተያየት ማለት ነው ስልክም ተቀበለን በተለያዩ መንገዶችም ግንኙነቶችን እንጀምራለን። ከዛ ወደ ፍቅር ሪትም የማስገባቱ ወደ መዋደድ ከዛም ደግሞ በዛ አይነት ስሜት ውስጥ ሆነን ያንን ፍቅር ልናፈነዳበት ምንችለው አንዱ አጋጣሚ ተብሎ የሚታሰበው መሳሳም ነው። ስለዚህ በመነሳሳምበት ሰዓት ወይንም ደግሞ የመጀመሪያው መሳሳም ሊፈጸም በሚልበት ሰዓት መደረግ ያለባቸው ምንድናቸው የሚሉት ነገሮች ወደ እናንተ የምንነግራችሁ ነው። ምክንያቱም በፍቅር ግንኙነት ውስጥ ወይንም ፍቅርን እንደ መንደርደሪያነት ከሚያግዙ ነገሮች አንዱና ዋነኛው ነገር ይሄኛው አጋጣሚ ወይንም እዚህ ጋር የሚፈጸሙ ነገሮች ናቸው ተብሎ ነው የሚነሳው። ምክንያቱም ያን እዛ ሰው ላይ የሚፈጥረው ስሜት በጣም ትልቅ ስለሆነ ማለት ነው። ስለዚህ ትልቅ ትኩረት ወይንም ትልቅ አጽንኦት እንደሚያስፈልገው ነው ባለሙያዎች የሚናገሩት፣ ጥናቶችም የሚያሳዩት። ስለዚህ ጥናቶቹንም በየባለሙያዎችንም እንግዲህ አንዳንድ ሐሳቦችን አንስተን ወደ እናንተ የምናደርስ ይሆናል ማለት ነው። ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር!